ለምን አንተ ማን ነው ደውዬ ማገናኛ? ይኸውልህ ማህሌት ከተሰወረች 1 ወር ከ15 ቀን ከ20 ቀን አልፏታል። እሺ የት ነው ያለችው ነው ጥያቄ። ቤተሰቦቿ ጋር እንደሄደች ነው ማውቀው። ቤተሰቦቿ ጋር እንደሌለች እኔ ባለሙሉ ማስረጃ ነኝ። ምንድነው ማስረጃ? ከፈለክ ለእናትየዋ ደውዬ ላሰማ እችላለሁ። ምንድነው ማስረጃ? አዎ ማህሌት ናት። ጸበል ቦታ ነው ያለችው። የት ጸበል? ራሷን ለማድመጥ ሄዳለች። እኔ ቅድም እናቷ ጋር ስላልነበረ አልኩኛው በቃ እኮ አሁን እሺ የትኛው ጸበል ነው ያለችው? አንተ ምን አስበህ ነው? ምንድነው የፈለከው ከኔ? የነገርኩህ የሰው ታሪኩስ ምን አገባህ? የትምት ምን አገባህ? ምክንያቱም ነገርኩህ እኮ። ምንድነው ምክንያት? ነገርኩህ። አሜሪካ ያለችው ሚስቴ ልትመጣ ነው። ሚስት እያለ ለምን እሷን እሺ ፍቅረኛ አድርገህ ያስካት ለረጅም ጊዜ? በዚህ በግል ጉዳይ ላይ አንተ አሁን እንደዚህ ስልክ ደውል ምናምን ስላልከኝ አልደውልም እኮ። የት እንዳለች ሁኔታዋን የምትኖር ያለችበት አይደለም ልታወራኝ የመጣኸው ፐርሰናሊ እኔ ነው። ራሷን ልታደምጥ ሄዳለች እኮ። የት ነው ሄደችው? ይቅርታ የኔ ጌታ ትወጣለች። ያው ቤተሰቦቿ ጋር እንደሌለች እኔ ከዚህ ቤት ትወጣልኝ። መለከታት ስለ እንደዚህ አይነት ጉዳይ አገባሃል ወይ? ምንድነው የምትወረጫቸው? እየተወረጫቸው አይደለም እኮ በስነ ስርዓት የምታወራ ከሆነ የት ናት ነው እኮ። በስነ ስርዓት ነው እያወራ ያለሁት። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም አንድ ሰፈር ውስጥ እንደተለመደው እንገኛለን ማለት ነው። እዚህ ሰፈር ደግሞ የተገኘንበት ወይም እዚህ ቤት ውስጥ የተገኘንበት አንድ ትልቅ ምክንያት አለ። እንግዲህ ጥቆማውን የደረሰችኝ አጠገቤ የምታዩት እህታችን ናት። እኛም ጥቆማውን መሰረት በማድረግ እውነት ነው ውሸት ነው የሚለውን ነገር ለማጋለጥ እዚህ ተገኝተናል ማለት ነው። እንደተነገረኝ ከሆነ የትምህርት ቤት ክላስሜቷ ወይም ደግሞ የትምህርት ቤት ጓደኛዋ አንዲት እንደ እህቷ የነበረች ጓደኛ ነበረች። በቅርቡ ልታገባ ሽምግልና ተልኮላት ቤተሰብ ሁሉ ተልኮ በሽምግልና ላይ ነበረች። እንግዲህ ለመጨረሻ ጊዜ እቺ ልጅ ድምጿ ሲጠፋ የፍቅረኛዋ ቤት እንደሄደች እና ከዛ በኋላም ፍቅረኛዋንም ስትጠይቀው ላይክ የመደናገር አይነት ስሜቶች እንደነበሩ ቤተሰቦቿንም ስትጠይቅ መታለች ወይ ብላ እንዳልሄደች እንደነገሯት ነው አንዳንድ ነገሮችን የነገረች ማለት ነው። በዋነኝነት ትክክለኛውን ነገር ከእህታችን አንደበት ከሷ ነው የምንሰማው። እኛ ታዲያ ምንድነው እዚህ የተገኘንበት ምክንያት ለማጣራት ነው። አሁንም እውነቱን አጣርተን ለእናንተ ለማሳወቅ እንሞክራለን። ታዲያ እናንተ ቪዲዮውን ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አደርሱ። ሰብስክራይብ እንዳይረሳ። በተጨማሪ ደግሞ እንግዲህ ያው እህታችን የምትለውን ሰምተን ወደ መጨረሻው የምንሄድ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ኔት፣ እንዴት ነሽ? እስኪ እንተዋወቅ፣ በቅድሚያ እንተዋወቅ። ከዛ በኋላ የነበሩት ነገሮች ስለ ጓደኛሽ፣ አሁን ስላለው ነገር እስኪ እያንዳንዱ ነገር ተንተነሽ ትነግሪናለሽ ማለት ነው። እሺ፣ በመጀመሪያ አክብረኸኝ እዚህ ድረስ ስለመጣ እውነት ከልብ በጣም አመሰግናለሁ። ስሜ መቅደስ አበበ እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። አሁን ላይ እድገቴም ውልደቴም እዚሁ አካባቢ ነው እና እንግዲህ ያለውን ነገር ከካሜራ ጀርባ በከፊልም ቢሆን አስረድቼ ነበረ። ጓደኛዬ ማሂ ከጠፋች አሁን ቢያንስ 1 ወር ከ15 ቀን ምናምን ሆኗታል። ከማሂ ጋር ትውውቃችን ትምህርት ቤት እያለን ነው። ትምህርት ቤት አንድ ላይ የተማርነው። ማሂ ማለት ለእኔ ከጓደኛም በላይ ነች። ዛሬ ላይ እንደ እህቴ ነች። ብዙ ነገሮችን ማማከራት ነች። ወዳጄ ነች፣ እህቴ ነች። አሁን ላይ ማለት ነው። እንዲህ ጓደኛ ብቻ የሚባል አይደለም የኔ እና እሷ ግንኙነት እና ማሂ እንግዲህ እንደነገርኩ ነው ከጠፋች 1 ወር ከ15 ቀን ምናምን ይሆናታል። የዛ መንስኤ ደግሞ ብዬ የማስበው ማሂ እንደነገርኩ ትምህርቷን ጨርሳ እንደማንኛውም ሴት ልታገባ ዝግጅት ላይ ነች። ይህ ማለት ዝግጅት ብቻ ሳይሆን ኦልሬዲ እንዳገባች በቃ የማግባት ደረጃዎች ስቴፖችን ሙሉ አልፋ የመጨረሻውን የሰርግ ቀን ነበር ስንጠባበቅ የነበረው። ለምሳሌ ማለት ሽምግልና ተደርጓል ከባሏ ጋር፣ ብዙ ጥሎች ተጥሎላታል። በቃ ሁላችንም በደስታ ነው ማሂን ልንሸኛት እየተዘጋጀን የነበረው ይህ ዜና ከመሰማቱ በፊት ማለት ነው። በእርግጥ ማንም ሰው ከኔ ውጪ የሰማው ሰው የለም የእሷን መጥፋት። ግን ያው እኔ የቀርቧ ሰው እንደነገርኩ እኔና እሷ በጣም ክሎዝ ነን ሲበዛ እና ይህን ጉዳይ ከኔ ውጪ ማንም አጥብቆ የጠየቀም የለም የሰማም የለም እና ቢያንስ እኔ ምንድነው ነገሩ? ነገሩ ምንድነው መሰለ ማሂ ከዛሬ ወር ምናምን በፊት እንግዲህ ጓደኛዋ ነኝ
ብዙ የሰርግ ቀሚሶችን አብረን ስናይ ነበር። ለሰርግ የሚያስፈልጉ ፕሮግራሞችን ዝግጅት ስናደርግባቸው ነበር። በጣም ደስተኛ ነች። ወደፊት የምትኖረው ህይወቷ በባሏ በጣም ደስተኛ ነች። በራሷ በጣም ደስተኛ ነች እስከማውቃት ድረስ ማለት ነው። እና እንግዲህ ለመጨረሻ ጊዜ የተደዋወለው 1 ወር ከ15 ቀን ምናምን በፊት ነው። እና የመጨረሻ የስልክ ጥሪ ምንድነው መሰለህ ደውላልኝ ቀጠሮ ይዘን ነበር አንዳንድ ልብሶችን አንዳንድ እቃዎችን ለማየት። ግን ከዛ በፊት በኋላ ሄዳ እንደምታገኝና እነሱ ቤት አድራ በንጋታው እንደምንገናኝ ነው ያወራችኝ። ከአንቺ ጋር? ከኔ ጋር ብዙ ጊዜ አብረን ነው የምንሆነው፣ ግን ያው አንዳንዴ ደግሞ እንደዚህ አጋጣሚዎች ይፈጠራሉ። እና ለመጨረሻ ጊዜ ያወራችኝ ወደ ባሏ ቤት እንደምትሄድና እዛ አድራ በንጋታው ጠዋት ላይ እንደምንገናኝ ነበር። ከዛ በኋላ እንግዲህ ጓደኛዬ ነች። እንግዲህ አስበው አብረህ የሆነ የተወሰነ መንገድ ድረስ ብቻ ስለሄድ አንዳንዴ ቁጭ ብለህ ለጠጣኸው ሰው ራሱ ታስባለህ። እንኳን ይሄን ያህል ክላስ አንድ ላይ ተምረህ ብዙ ነገሮችን አሳልፈህ የጓደኝነትን ደረጃ አልፈልክ እንደ እህት ማየት እህቴን ዛሬ ላይ ከጎን ያጣዋት እና አጋጣሚው የሚጀምረው ከዛ ነው። ባሏ ጋር እንደሄደች እና እዛ እንደምታደር እና በንጋታው እንደምንገናኝ በስልክ አውርተን ስልኩን ዘጋ ነው። ከዛ በንጋታው ጠዋት 4 ሰዓት አካባቢ ቦታ ድረስ ተነጋግረን ነው እዛ አካባቢ እንገናኛለን ስትወጪ ደውዪልኝ ተባብለን ስልኩን የዘጋ ነው። ልክ እኔ በሰዓቴ ስደውልላት ስልኳ አይሰራም። ስልኳ በሰዓቱ እየሰራልኝ አልነበረም። በነጋታው ማለት ነው? አዎ አውርተን ማታ አውርተን በንጋታው ቀጠሯችን በንጋታው ነበርና ምናልባት በቃ ወይ ተኝታ ነው ወይ የሆነ ነገር ነው ብዬ ነው ያሰብኩት። ትንሽ ረፈድፈድ እስኪል ጠበቁ፣ ግን አልደወለችልኝም። ሰዓታት ተቆጠሩ። ወደ 9 ሰዓት አካባቢ ተጠጋ። አሁንም እንዴ ምን አሟት ይሁን እንዴ ብዬ መልሼ መደዋወል ጀመርኩ። ስልኳ ግን ዝግ ነው። አሁንም ቢሆን ምንም እንትን የሚያነሳ ወይ ደግሞ እኔን የሚያወራኝ ሰው አልነበረም። መቼም ይሄ ሲሆን ድምጿ ሲጠፋብሽ ልደውል የምትይ ብቸኛ ሰው ፍቅረኛዋ ነው? አዎ ልክ ነህ። ልደውል የምችለው ፍቅረኛዋ ነው። ከዛ ባለፈ ደግሞ ያው ቤተሰብ ጋር ነው። ምክንያቱም ከመጣች እኔ ጋር ነው፣ ከሄደች ቤተሰብ ጋር ነው፣ ከዛ ካለፈ ባለቤቷ ጋር ነው። እና ቀጥታ ወደሱ ነበር የደወልኩት በዛ ሰዓት ስልኳ እምቢ ሲለኝ፣ እሱም ስልክ እያነሳልኝ አልነበረም። በቃ አሁንም ቢሆን ተኝተው ነው ወይ ደግሞ ማታ አርፍደው ነው የተኙት ምናምን የሚል እሳቤ ውስጥ ሆኜ የዛን ቀን ቀኑን ሙሉ ሳላወራት ሳላገኛት ዝም ብዬ አመሻው። አሁንም ሰዓታት ከሄዱ በኋላ ወደ ማታ መልሼ ደወልኩላት። እሱንም ስደውል ስልኩ አያነሳልም፣ የእሷም ስልኳ ዝግ ነበር። ምናልባት አሟት ይሆን እንዴ ብዬም በእርግጥ ቤታቸውን አውቀዋለሁ፣ የባልየውን ቤት ማለት ነው። እና ያው አዲስ ነገር ቢፈጠር እሱም ይደውልልኝ ነበር፣ ወይ ደግሞ ቢያማት ወይ ሌላ ችግር ኢንኬስ ቢፈጠር ይነግሩኛል በሚለው በቃ ችላ ብዬ ተኛሁ። የዛን ቀን ያው ባስብም ግን ይሄን ያህል አስቸኳይ ጉዳይ ቢሆን እኔ ጋር መድረሱ አይቀርም ብዬ ነበር ያሰብኩት። እና በንጋታውም እንግዲህ እንገናኛለን ባልንበት በንጋታውም መልሼ ደወልኩኝ። ማንም ጭራሽ የሱ ስልክም የዛን ቀን ዝግ ነበር፣ የእሷም ዝግ ነበር። በጣም በተደጋጋሚ ብዙ ጊዜ ሞክሬያለሁ። እሱ ጋርም እሱ አካባቢ አሉ ብዬ ማሰባቸው ሰዎች ጋር ብደውልም እሱ ማንም እንዳላየው ካወራን ከ1 ቀን በፊት ብቻ እንዳገኙት ጓደኞቹ ምናምን ደውዬ ስጠይቃቸው ያንን ነገር ነገሩ። እንግዲህ አሁን ነው እዚህ ጋር ነው በጣም መጨነቅ የጀመርኩት። ፋሚሊ ጋርም ደወልኩ ከዛ በፊት፣ ግን ፋሚሊ ጋር ስደውል ወደዛ እንዳልመጣች እሷም ከዛ ፕሮግራም በፊት ከሽምግልናው በኋላ ማንም ያያት ሰው እንዳልነበረ በስልክ ብቻ እንደሚገናኙ እናቷ ያለውን ነገር አስረዳችኝ። እንግዲህ ወደ ቤተሰቦቿም ሄዳለች ብሎሽ ነበረ ነግሩኝ። ምክንያት እኔ እንደዛ ምናልባት እኔ ጋር ካልመጣች ባሏ ጋር ነው፣ ባሏ ጋር ከሌለች ፋሚሊ ጋር ነው ልትኖር የምትችለው እንጂ ከዛ ውጪ የትም አትሄድም። ባሏ የሰጠሽ ምላሽ ምን ነበረ? ባሏ እስከ 2 ቀን ከምናምን ድረስ ስልክ እያነሳልኝ አልነበረም። እስከ ተወሰነ ጊዜ ድረስ ማለት ነው። ስለዚህ ምናልባት እሱ ጋር ገብታም ከሆነ ወይ ደግሞ ለቤተሰቦቿም ከሆነ የሄደችው ብዬ ፋሚሊ ጋርም ስደውል እናትየው መታ እንደማታውቅና ከጥቂት ቀናት በፊት በስልክ እንዳወሩ ያለውን ነገር አስረዳችኝ። በቃ አሁን እዚህ ጋር ነው እየጨነቀኝ የመጣው። ምክንያቱም የትም ልትሄድ አትችልም እቺ ልጅ። አንድ የሰርጓ ፕሮግራም ነው፣ በጣም ደስተኛ ነች። ያለውን ነገር ማስተካከል ነበር ስፈልግ የነበረው። ወይ የሆነ ችግር ገጥሟት ነው በቃ ወይ የሆነ ነገር ብዬ ነው ያሰብኩት።
ከዛ እንግዲህ ስልክ ዘጋች ባልኩ በአራተኛ ቀን እንግዲህ በተደጋጋሚ ባለቤቷ ጋር ደውላለሁ። ስልክ አነሳልኝ። በቃ እረፍት ነው የተሰማኝ ስልኩ ብቻ መነሳቱ ማለት ነው። ያለውን በቃ መልስ ባይሰጠኝም ገና ሄሎ ራሱ ሳልለው የሱ ስልክ ማንሳት የሆነ ሰላም እንዲሰማኝ አድርጎኛል። ከዛ ምንድነው ምን ተፈጥሮ ነው ብዬ አወራሁት። ምን ነው እሱ እንደውም ምን ነው ቀለል አድርጎ ነው ምን ነው ያለኝ። ምንም የገረመው የደነቀው ነገር ያለው አይመስልም። ምክንያቱም ሚስቱ ነች እንኳን እኔ ራሱ እንደዛ እየሆንኩ ነው እንኳን እሱ ደግሞ የሚያገባት ሴት ሆና እና እንዲህ ተፈጥሯል ማሂ እኮ አንተ ጋር ነኝ ብላኝ ስልኳ እስከዛሬ እየሰራልኝ አይደለም ብዬ ስለው እንዴ ህፃን ልጅ ነች እንዴ ጭራሽ እስከሚያሾፍብኝ ድረስ ማለት ነው። እንዴ ህፃን ልጅ ነች እንዴ ትኖራለች የትም አትሄድም ቤት ሄዳ ይሆናል ቼክ አድርጊያት አለኝ። ከዛ እርግጠኛ ነህ ስለው አዎ እኔ ጋር አልመጣችም ምናምን አለኝ። ቤተሰቦቿ ጋር ብለኸኝ ቤተሰቦቿ ጋር ብለሽ አልጠየቅሽውም? እኔ በቃ በታቱ ተደናግጬ ስለነበር የእሱ መልስ ነው። ምክንያቱም እኔ ጋር ከሌለች እሱ ጋር ነው የምትሆነው። ፋሚሊም ጠይቄያለሁ ፋሚሊ ጋር የለችም። ስለዚህ ምናልባት እሱ አግኝቷት ወደ ፋሚሊ ተመልሳ ይሆናል የሚል እሳቤ ነው ያሰብኩት። ከዛ ህፃን ልጅ ነች እንዴት ትሄዳለች ምናምን አሾፎብኝ ወደ ፋሚሊ ሄዳ ነው የሚሆነው። ፋሚሊ ደውይና አጣሪ እኔን 10 ያደውይልኛል። ወይ በቃ ተጋጭቶ የሆነ ችግር መሀላችሁ ተፈጥሮ ነው አለመግባባት፣ ምናልባት በዛ ነገር ደብሮት ይሆናል እንዲህ የሚያወራኝ ብዬ በቃ እኔ እሷን ለማግኘት ነበረ ፍላጎት። የእሱን እንትን ራሱ አሁን ነገሮች ከሄዱና ከረፈዱ በኋላ ቆም ብዬ ማገናዘብ ስጀምር ነው የሆነ ነገር እንዳለ አእምሮ ውስጥ እንትን እያለ እየተመላለሰ ያለው። ከዛ ድጋሚ ወደ እናቷ ደወልኩ። እንግዲህ የእናቷ ስልክ ብቻ ነው ያለኝ። እናቷ ጋር በምደውልበት ጊዜ ባለቤቷ ጋር ደውይ ስትለኝ እሱ እኮ እንዲህ አለኝ። ምንም የተፈጠረ ችግር የለም አልኳት። እናትየው ኧረ በፍጹም እዚህ ምንም የተፈጠረ ችግር እናንተ ጋር ሁሉ ሰላም ነው? ሰላም ነው። እንግዲህ እቺ ልጅ የትም ልትሄድ አትችልም ከሶስታችን ውጪ። ምክንያቱም በቃ እኔ ያለውን ነገር አውቃለሁ። እኔ ከጓደኛም በላይ ነው ብዬሃለሁ። እና መልሼ ያለኝ አማራጭ ባለቤቷን ማውራት ነው። እንዴ ለምንድን ነው ዝም የምትለው? የባለቤትየው ስም ኤፍሬም ነው። ኤፊ ለምንድን ነው ዝም የምትለው? ምን ተፈጥሮ ነው? ቤት እኮ ማዘር ጋርም ስደውል ማዘር እንዲህ ያለች የተፈጠረ ችግር ካለ በግልጽ ንገረኝ ምናምን። እንዴ ነገርኩሽ እኮ እኔ እንደውም አላየኋትም አልመጣችም። ፋሚሊ ጋርም ትሆናለች ብዬ ነው እንጂ ምንም የሰማሁት ነገር የለም ማለት። እንግዲህ በፊት ፋሚሊ ጋር ነች ብሎኛል። ከዛ ደግሞ መልሶ አላየኋትም ትሆናለች ብዬ ነው የትም የምትሄድበት የለም አንቺ ጋር ካልኩሽ የሚል ሀሳብ ስለኖረኝ ነው እንደዛ ያልኩሽ አለኝ። ማለት በተደጋጋሚ ደወልኩለት፣ ጠየቅኩት፣ ያለውን ነገር ለማጣራት ውስጥ ሞከርኩኝ። ግን እሱ በቃ ጭራሽ እያሾፈ ምናምን ነው እያወራኝ ነበረው። እንዴ ህፃን ልጅ እኔ ምንድነው ይሄን እንዲህ የምትሆኝላት? ትመጣለች የት ትሄዳለች ነገር። አንድ የሰርጋቸው ጊዜ እየተቃረበ ነው። እዚህ ጋር ማሰብ ያለብህ ብዙ ፕሮግራሞች አሉ፣ ብዙ መደረግ ያለባቸው ነገሮች አሉ። የሰርጋቸው ቀን አልፏል ወይስ ገና ነው? ገና ነው። የሰርጋቸው ቀን ገና ነው እና እስከ ሰርጋቸው ቀን ብዙ መዘጋጀት ያለበት ነገር አለ። እሱ ግን ያን ነገር ምንም ከግምት ውስጥ እያስገባን ነበር። በሰዓቱ ብዙ ነገሮችን እንዲህ እኮ ነው ኤፍያረ ስለ እግዚአብሔር ቢያንስ አፋልገኝ ትመጣለች ትሄዳለች ነው የሱ ምላሽ። እንዲህ እያሉ አንድ ሳምንት ሙሉ እኔ እንግዲህ እሷን በማፈላለግ ቆየው የራሴን ህይወት ወደ ጎን ትቼ ማለት ነው። እኔም ብዙ የምሰራቸው ነገሮች አሉ ብዙ ነገር እነሱ ወደ ጎን ትቼ የማሂ ጉዳይ በልጦብኝ ማሂ ማፈላለግ ጀመርኩ። እንግዲህ አሁን በቃ አንድ ሳምንት ሙሉ እኔና እሷ ተጠፋፍተን አናውቅም አልኩ። ለደቂቃ እንኳን ብንራራቅ በስልክ ነው ያለውን ነገር የምናወራው። ለደቂቃ ያህል በስልክ አንራራቅም። በስልክ ሁሉ አጠገብ ለአጠገብ ነን። በቃ የሆነ ችግር እንዳጋጠማት እዚህ ጋር ለኔ ግልጽ ሆነልኝ። ወይ የሆነ ነገር ሆነ ነው ወይ ደግሞ በቃ የሆነ ነገር ተፈጥሮ ነው። ይሄንን ደግሞ ሊያውቅ የምችለው ወይ እኔ ነኝ ወይ እናቷ ነች ወይ ባለቤቷ ነው። እናቷ በቃ አንዴ ሁለቴ ጠየኳት፣ ከዛ በላይ ማስጨነቅ አልፈለኩም። እሷ ላንቺ አትደውልም? ማንም ለኔ የሚደውልልኝ ከጠፋችበት ታዲያ እሷም መቼስ ስልክ አላነሳም ብላ ነው የሚሆነው። ማለት ስልኳ አልሰራም ካለ ትጨነቃለች እና እናት የት ሄደችው ላንቺ አልደወለችልሽም? ለኔ መልሳ በሚደውልልኝ ሰዓት አግኝቻታለሁ ጸበል ሄዳለች ተብያለሁ ብዬ መለስኩላት። ማን ነው ጸበል ሄዳለች ያለው? ማንም አላለኝም። በቃ እኔ እዛ ጋር እናትየው ታማሚ ነች ገባህ? ጠፋች ብዬ የሆነ ነገር ብላት የሆነ ነገር ልትሆን ትችላለች እዛ ጋር። እሱን ከግምት ውስጥ በማስገባት ነው እኔ ያው አግኝቻታለሁ ማሂ ጸበል ሄዳለች አለኝ ኤፍሬም እና ታስቢ ምናምን ስደውልልኝ። እኔ ግን በሆዴ ያለውን ነገር ይዤ ነው። ስለዚህ ከሶስታችን ሰርክል እች ልጅ የትም ልትወጣ አትችልም።
ድጋሜ ኤፍሬም ጋር ደወልኩኝ። ኤፍሬም ጋር በምደውልበት ሰዓት አሁንም የተለየ መልስ ነው የሰጠኝ። እንደውም ጸበል ሄዳለች የሚለው ሀሳብ የመጣልኝ ከኤፍሬም ንግግር ነው። ጸበል ሄዳለች አለ እሱ ራሱ። እንግዲህ አስበው እዚህ ጋር 3 የተለያየ መልስ ነው እየመለሰልኝ ያለው። አንዴ ህፃን ልጅ ነች የትም አትሄድም ትመጣለች አለኝ። ከዛ ፋሚሊ ጋር ነች አለኝ። ከዛ አላየኋትም አለኝ። ጸበል ምን ሰራ ሄደች አለ። ጸበል ትንሽ እረፍት ለማድረግ ነው፣ በቃ መንፈሳዊ ህይወቷን ለማደስ ነው የሄደችው ወደዛ ምናምን። ከመጋባታችን በፊት ማለት ነው። ከመጋባታችን በፊት ያለውን ነገር በቃ አሬንጅ ለማድረግ ነው ወደ ጸበል ሄደችው ብሎ ነው መልስ የሰጠኝ። እሺ በቃ አሁን የማደርገው እዚህ ጋር በቃ በጣም ግራ ገባኝ። ምክንያቱም እሱ ምንም እየመሰለው አይደለም። እኔ ደግሞ ሴት ልጅ ነኝ፣ የሆነ ይሰማኛል። አንድ የፋሚሊ የእሷ ፋሚሊ ጉዳይ አለ። ሽምግልና ተደግሷል፣ ጥሎሽ ብዙ ነገር ተደርጓል። ከሰርግ በፊት ደግሞ ብዙ መደረግ ያለባቸውም ነገሮች አሉ። ያን ነገር ቢያንስ እስከዛሬ ተስተካክለው ማለቅ ነበረባቸው። ግን እሱ ያን ነገር ጭራሽ ያ ነገር እንዳልተፈጠረ ነበር በሰዓቱ ሲያስብ የነበረው። የእሷ መጥፋት ለሱ በጣም ኖርማል ነበር። በጣም ቀለል አድርጎት ነበር ሲያዩ የነበረው። እንግዲህ በጣም ከምልህ በላይ በጣም ነው የጨነቀኝ። በቃ እንግዲህ የሆነብኝ ነገር ከነገርሽኝም ነገሮች ተነስቼ ቤቱ በሄድኩበት ሰዓት እኔ መዳበስ ጀመረ፣ ብዙ ነገር ማለት ጀመረ ብለሽኛል። እና ቤቱ ሲሄድሽበት ምክንያት ስለ ልጅቱ ልጠይቂ ነው ወይስ ምንድን ነበረ? ልመጣልህ ነው። ከዛ በኋላ ምን ተፈጠረ እንግዲህ በስልክ በተደጋጋሚ ሲፈልግ አንዳንዴ አያነሳልኝም፣ ይዘጋብኛል ምናምን እና ያ ነገር ሲደጋገምብኝ ያው የሰው ልጅ ማረፊያው ቤቱ ነው፣ ከቤቱ ወዴትም ሊሄድ አይችልም በሚል ሀሳብ እሷን ፍለጋ ነው እንግዲህ ወደ እሱ ቤት ሄድኩት። ብዙ መልስ ሰጥቶኛል ከዚህ በፊት በስልክ ብዙ መልስ ሰጥቶኛል። ስለ ያለችው ሕፃን ልጅ ነች ወይ ምናምን፣ ጸበል ነች፣ ቤተሰብ ጋር ነች፣ አላየኋትም፣ አላወራንም ምናምን። የእሱ ንቀትና አልባሌ መልስ እንደምንም ተቋቁሜ ጓደኛዬን ከማግኘት ፍላጎት አንፃር ቤቱ ድረስ ሄድኩ። ቤቱ ሲሄድ ጭራሽ እንደውም በንቀት ነበር ሲያወራኝ የነበረው። ከዛ በኋላ ነው የሆነ ነገር የሚፈልገው ነገር እንዳለ ስረዳ ወደሚፈልገው መንገድ ሊያስገባኝ የፈለገው። ይህንንም ስለ ቤቱ መጣሁ። ቤቱ መጥቼ እኔ መጣሁት ስለ ጓደኛዬ ስለ ማሂ ያለውን ነገር ልጠይቀው፣ መሀላቸውም ክፍተት ከተፈጠረ ያለውን ነገር በግልጽ እንዲያወራኝና መፍትሄ እንድንፈልግለት ነው። መጣሁ። በፊት ስደውልለት ስልክ አያነሳም። እንዳጋጣሚ ስመጣ ቤት ነው ያገኘሁት። ቤት በማገኝበት ሰዓት ኤፍሬም ያለውን ነገር ንገረኝ ምናምን ስለው እኔ ማንቋሸሽ ማለት ምንድነው? አሰሪ የምትጠይቂኝ ከአሁን በኋላ እንዳትጠይቂኝ። እሷ በቃ አትመለስም። እንዳትመለስ ደግሞ ያረኳት እኔው ራሴ ነኝ። ወደ ህይወት እንዳትመለስ ነው። እንግዲህ ይሄንን እኔ ራሱ ከሷ አፍ መስማት ለኔ አንድ ስብራት ነው። ምክንያቱም እቺ ልጅ በጣም ነው የምትወደው፣ ነገሬ ነው፣ ትዳሬ ነው፣ ህይወቴ ነው ብላ ነው ወደዚህ መንገድ እየሄደች የነበረው ከመጥፋቷ በፊት ማለት ነው። እና ኤፍሬም ችግር ከተፈጠረ ንገረኝ። ክፍተት ያለ ነው በሰው ልጅ ህይወት እና ያንን ክፍተት ለማስተካከል እንሞክራለን። ከዛም ባለፈ ደግሞ ሁለታችሁ ተነጋግራችሁ መፍታት ትችላላችሁ ስለው እኔ ነኝ እንዳትመለስ ያደረኳት። ማለት ወዴት ነው የማትመለሰው? ወደ ህይወቱ ነው የማትመለሰው ወይስ የት ሄደች አለሽ? የት ሄደች ምናምን መልስ አይሰጠኝም። እኔ ነኝ በቃ ወደዚህ ወደ ህይወት እንዳትመለስ ወደ እኔ ህይወት እንዳትመለስ ያደረኩት። በጣም ጥያቄ ተለያይተዋል ማለት ነው እነዚህ ሰዎች። እንግዲህ በግልጽ እኔን ምንም የሚያወራኝ ነገር የለም እዚህ ጋር። የእሱ ፍላጎት እዚህ ጋር ምን እንደሆነ ነው የተረዳሁት። እኔ እሱን ቀርቤ ያለውን ችግር ለማውራት ለመፍታት በምሞክርበት ሰዓት እሱ አልባሌ ነገር ማድረግ ጀመረ። ምንድን ነው ያ አልባሌ ነገር? ምንድን ነው? እኔም በእጁ መነካካት፣ እኔም መደባበስ ማለት እንግዲህ የጓደኛዬ ባለው ኦልሬዲ ባለው እንግዲህ ኤፍሬም የምታደርገውን ነገር ታውቀሃል ስለው እኔ ከሷ ጋር በጋብቻ አንድ ላይ መኖር አልፈልግም፣ እኔ ማግባት የምፈልገው እሷን ነው አለኝ። ማለት እሷን እኔ ማግባት የምፈልገው እኔ ነው እና ከሷ ጋር ምንም አይነት ህይወት እንዲኖረው አይፈልግም። እንደዛ ነው። ከአንቺ ጋር ከዚህ በፊት በፍቅር አይን የመተያየት ነገር አሳይቶሻል? በፍጹም። ያን ዕለት እንዴት ታዲያ እንደዚህ ሊልሽ ይቻላል? አንቺ እኔም አላውቅም። ለእኔ ራሱ እስከዛሬ ይሄ ጥያቄ ነው። በጣም ትንግርት ነው የሆነብኝ። ምክንያቱም ያ ሰው በጣም የማከብረው
በጣም እንትን የምልለት የጓደኛዬ ባል ነው። ገባህ? ከሷ አፍ እንደዚህ አይነት ነገር መስማት ራሱ ለኔ በጣም ሼም ነው። እንዴት ነው እስቲ በዚህ ሁኔታ ተጨቃጭቀው ያውቃሉ ወይ? ስለ ፍቅራቸው እስኪ የምታውቂው ነገር ከነበር እስኪ ብትነግሪኝ። በማህሌትና በኤፍሬም ፍቅር ውስጥ እንግዲህ እኔ እስከማውቀው ድረስ በጣም እንደሚዋደዱ በጣም እርስ በርስ ክብራቸው፣ ፍቅራቸው እንኳን ከራሳቸው አልፎ ሰው ጋር ራሱ ይጋባል የነሱ ፍቅር ማለት ነው። በቃ በጣም ይተሳሰባሉ። አንዳቸው ለአንዳቸው የሆነ የሚያሳዩት ክብር ራሱ የሆነ አንተ ከነሱ የሆነ ነገር የምትማርበት ነው እንጂ ዛሬ እዚህ ደረጃ ላይ ደርሰው ከሷ አፍ እንደዛ አይነት ነገር ይወጣል ብለህ የምጠብቅበት አይደለም። በጣም ነው እሷም ቢሆን በጣም ነው የምትወደው። እሱም እስከማውቀው ድረስ ለእሷ በጣም ትልቅ ቦታ አለው፣ ልዩ ክብር አለው። በጣም ደስ የሚል ነገር ነበር የነበራቸው። ዛሬ ላይ ይፈጠራል ብለህ እንኳን በቃ ጭራሽ እንድታስብ ራሱ አይጋብዝህም ሲፈጠር የነበረው ነገር ማለት ነው። እና ቀልም መሰለኝ የሚያወራው ነገር በሰዓቱ ምክንያቱም እያለ ያለው እኔ አንቺን እመኝሻለሁ ነገር ነው። ገባህ? እሱ ማለት ደግሞ ጓደኛዬ ብቻ አይደለችም ማሂ እህቴ ነች። እና የእህቴ ባል እንዴት እንደዚህ አይነት ነገር በሰዓቱ ልቆጣው ልገልጽ በሞክርም እሱ ግን ጭራሽ እየባሰበት ነው እንጂ ሄደው ምንም የተፈጠረ ራሱ እየመሰለው አልነበረም። ከዛ ነገሮች በእንደዚህ አይነት ሁኔታ መቀጠል ጀመሩ። እንግዲህ እንዲህ እንዳያለ እሷን በመፈለግ ኤፍሬም እኔን በማናናቅ እኔን በመዝለፍ ወር ደግሞ ለኔ የሆነ ነገር እንዳለው እየተናገረ ወር ሞላ ማለት ነው። እንግዲህ አስብ፣ እቺ ልጅ በህይወቷ በጣም ደስተኛ ነች። የሆነ ነገር እንኳን ሆነች ቢባል ምንም ራሷን እንኳን አጠፋች ብንል አደጋ ቢሆን ደግሞ እንሰማለን። ጊዜው ቴክኖሎጂ ነው፣ የሆነ ነገር ቢፈጠር። ስለዚህ ራሷን እንኳን አጠፋች የሆነ ቦታ ተሰወረች እንዳንል ይሄ ነገር ሲፈጠር ለምንድነው ወደ ህግ ሄደሽ አላመለከትሽው? ምንም ማስረጃ የለኝም እዚህ ጋር ገባህ? ምንም አንድ የተጨበጠ ኦር ደግሞ እንዲህ ነው የምለው ነገር የለኝም። ለዛም ነው ወደ ህግ አካላት መሄድን ምርጫ ያላደረኩት። እና እቺ ልጅ ራሷን አጠፋች ወይ ደግሞ ከዚህ ነገር ራሷን ሸሽጋ ቁጭ አለች እንዳልን የሚመጣው ህይወት የምትጓጓለት ህይወት ነው። ገባህ? ራሷን የምትቆጥብበት አይደለም። ኦኬ፣ በጣም ነው የምትወደው። ጥሩ። ስለዚህ ምንድነው ያው እህታችን እያንዳንዱ ማስረጃ እንሰብስብ። የነገርሽን ማስረጃ አለ፣ ክሮዎች አሉ፣ የህግ አካላት አሉ አብረውን የሚሰሩና ከነሱ ጋር እንመካከርና አርጊልን የምንልሽን ነገር ግን ታረጊያለሽ በፕላኑ መሰረት። እኔ የቻልኩትን ነገር በቻልኩት ነገር ላግዝ ነው። ስለዚህ ራስሽ አንቺ እስኪ እናወራበትና እኛ ከካሜራማኖቹም ከክሮዎቹም ጋር ሆነን ከህግ አካላትም ጋር በምን አይነት መንገድ ነው ይሄን ነገር ማወቅ ያለብን የሚለው አብረን አንቺም እንዳንድ ክሩ እዚህ ጋር እውነቱን ማወቅ ስላለብን ማለት ነው። እህት ናት እህታችን፣ የት እንደጠፋች ቢያንስ ላይክ ማወቅ አለብን። ከዚህ በተጨማሪ ካሜራማን ማለት የምትፈልገው ነገር አለ? የምትፈልገው ነገር አለ? አይ ከባድ ነው። ጀስት ለትዳር የደረሰ ሰው በአንድነት ሲጠፋ እውነት ለምን ግን ድንገት ጓደኛዋን መጠየቅ የምፈልገው ጥያቄ ምንድን ነው? በፊት ላይ አንተም ብለሃታል በደንብ እንትን ስላላለችው ነው። ይሄ ልጠፋ አካባቢ ላይ ቀጠሮ ነበራቸው። ከዛ ስልኳ ጠፋ እና ባለቤቷ ጋር ሄዳ ስትከታተል እንደሌለች እና እሷ እንደሚፈልጋት አይነት ነገር ነው የነገራት። እና የዛን የወሰደችው እርምጃ ምንድን ነው? ይበልጥ ይሄን ሲላት አንድ ጓደኛ አንቺ ይሄን ሲልሽ ምን አደረግሽ ነው? ይበልጥ አንቺ ነው የፈልግሽ ብሎ ሲነካካሽ ምን አይነት እርምጃ ወሰድሽ? ጓደኛሽ ጠፍታለች፣ ልትፈሪ ትችያለሽ። የሴት ማንነት የሚባል ነገር አለ። እሱ ነገር። ሁለት ደግሞ የሰው ብቻውን ነው ወይ የሚኖረው? ቤተሰብ ዘመድ አዝማድ የለውም ወይ? ኤፍሬም የሚኖረው ከታናሽ ወንድሙ ጋር ነው እና ሌላ ቤት ውስጥ ማንም የለም፣ ሁለቱ ብቻ ናቸው። በሰዓቱ እሱ ያንን ነገር በሚያደርግበት ሰዓት በመጀመሪያ ደንግጫለሁ። ምክንያቱም ይሄ ከሱ የሚጠብቀው ነገር አይደለም። ከዛም ባለፈ ደግሞ እሱን እረፍ የሆነ ብቻ በሆነ ነገር ተገፋፍቶ እንኳን አደረገ እንዳልን እኔ እና እሱ ከዚህ በፊት ምንም አይነት ነገር የለንም። ምንም አይነት ነገር ስለ ለዚህ የሚጋብዝ ምንም በአይንም ስለተያዩ ማለት ነው። በፍጹም እንደዚህ አይነት ነገር የለንም ማለት ነው። ስለዚህ ይሄንን ነገር ወይ ምናልባት እየጨቀጨቅሽው ስለሆነ እንዳትናገር ያደረገበት መንገድም ሊሆን ይችላል። ምናልባት እኔም ከዛ በኋላ ቆም ብዬ በማገናዝብበት ሰዓት
ይህንን እንደ መፍትሄ እየተጠቀመ ይመስለኛል። የገባኝ ነገር እሱ ነው። ዞሮ ዞሮ እህታችን ለሰጠሽን ጥቆማ በጣም ነው የምናመሰግን። እስኪ እንመካከርና ከክሮች ጋር እኛም ማድረግ የምንችለውን ነገር እናድርግ። እስከዛ ማረፊያ ከቆይ ረፊያ አንቺ እኛ እንመካከር። በጣም ጥሩ እህታችን። ውድ ተመልካቾቻችን እንግዲህ እንደሰማችሁት ነው የጠፋችዋን እህታችን የት ሄደች የት ጠፋች የሚለውን ነገር እንደ ጓደኛም እንደ ክሩም ተመካክረን እስኪ ማድረግ ያሉብንን ነገሮች አድርገን ወደዛ ወደ ቤቱ እንሄዳለን ማለት ነው። ቤቱን ታውቂዋለሽ መቼስ። እንግዲህ መጨረሻውን የምናሳውቃችሁ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እዛ አካባቢ ነው የምንገኘው ማለት ነው። አንዳንድ ማስረጃዎችን ስናጣራ ነበር እዛም አካባቢ ሆነን። ያው እንግዲህ አሁን ምንድነው ያሰብነው መሰላችሁ? ልጅቱን እንግዲህ ላይክ ለኛ እንደ ሞተር መጠቀም ነው ያሰብነው። ስልክ ትደውልለታለች። ስለዚህ ቤቱ ሂዳ እያንዳንዱን ነገር ለማወጣጣት አሁንም ቢሆን ሴትነቷን ተጠቅማ ፌንን ስላችሁ ሴትነቷን ተጠቅማ ሌላ ነገር አይደለም ብቻ ግን ላይክ ላዩን ለማወጣጣት የምትሄድበት ርቀት አለ። በዛ መንገድ ነው ያሰብነው። እንግዲህ ስልክ ደውለሽለት በቃ እሱን ማግኘት እንደምትፈልጊ እንደወደድሽው እሱን እንድትነግሪው እንፈልጋለን። ከዛ በኋላ ቤት ውስጥ ደግሞ እዛው ሄደሽ እያንዳንዱን ነገር እንድትይው ነው እኛ ያሰብነው ማለት ነው። ስለዚህ ይሄ መቼም አይከብድም። የጓደኛሽንም እውነት ለማውጣት ለማጣራት እንግዲህ በዛ መንገድ ደግሞ እስቲ ሞክሪው። እንደወደድሽው ነግረሽው ከዛ በኋላ ደግሞ ጓደኛ ስላለሽበት ሁኔታ እንዲነግርሽ ማድረግ የምትችይ ከሆነ ይሄን እንድታደርጊ ነው ያሰብነው። ምን ይመስልሻል? መጀመሪያ ይቻላል ላይ ጥሩ ሀሳብ ነው። ያው አላማው ጓደኛዬን ለማግኘት ስለሆነ ጓደኛዬን ደግሞ ለማግኘት ምንም ማድረጋለሁ። በጣም ጥሩ። ስለዚህ ደውይለት፣ እንስማ። ላውድ ላይ አድርጊውና እንስማ። ደውይለት እስኪ ስልኩን አውጥተሽ። እንደዚህ ነው ያሰብነው ተመልካቾች። ያው ማንንም እዚህ ጋር ሪስክ ውስጥ ማስገባት አንፈልግም። ብቻ ግን ያው ማድረግ ስላለብን ነው። እየጠራ ነው። ያነሳል። ሄሎ ኤፊ። ወይ እንዴት ነህልኝ? አለሁ። ደህና ነህ? አለሁ። ምን እየተኛህ ነው? ምን እተኛለሁ ብለሽ ነው? እኔማ ምን አዲስ ነገር አለ ልልህ። ምን እባክሽ እሷ ነገር ምንም አዲስ ነገር የለም። ምንም አዲስ ነገር የለም ስለማሂ? እኔማ አንተ ጋር መምጣት ፈልጌ። ኦኬ ልትመጪ ነው? አዎ ልመጣ። በጣም ደስ ይለኛል። ኦኬ እቤት ነህ? አሁን የሆነ ቦታ ነው ያለሁት። እሱን እንደጨረስኩ ወደ ቤት እመጣለሁ። መምጣት ትችያለሽ። ደስ ይለኛል። በቃ ከአንድ 30 ደቂቃ በኋላ ልምጣ። እሺ ፊዬ። እሺ እጠብቅሻለሁ። እሺ። የጓደኛሽ ፍቅረኛ ነው እንደዚህ የሚያወራሽ? አዎ። ግራ ያጋባል ነገሩ። ብቻ ይሄንንም አሁንም እየተከተልን ነገሩን እስኪ እንደሚሆን እናደርጋለን። ጊዜውን እንጠብቅ። ቤቱ ሲገባን ያኔ እንግዲህ ደውለንለት አሁንም ሰፈር ውስጥ ያለነው ከርቀትም ተከታትለን ተመልካቾቼ ቤቱ ሲገባ እንግዲህ እሷን ነው ድብቅ ካሜራ አሲዘን የምናስገባት ማለት ነው። አሁንም እስከ መጨረሻው የትም እንዳትሄዱ። ሰላም ነሽ? አሁን ገባህ ወይስ ቆየህ? ትንሽ ቆይታ ጥሩ ሰዓት ነው የመጣሽው። እንዴት ነሽ? ሁሉ ሰላም
ትንሽ የሆነች ስራ ነበረችኝና እሷን ስራ እየጨረስኩ ተጠፋፋን አይደል? ምንም አዲስ ነገር የለም። ያው እንደነገርኩሽ አዲስ ነገር የለም። ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ማሂማ ደውላለህ አታውቅም? ቆየች፣ ደውላ አታውቅም፣ ቆይታለች። እኔ ግን ቆይ ያለው ነገር አንተ ለምንድን ነው የማትነግረኝ? እኔን በነፃነት ማድረግ የምፈልገው ነገር እንዳደረግ። ያው የእሷ ነገር ምን ያው ባለፈው እንደነገርኩሽ ጸበል ምናምን ሄዳለች አላልኩሽ? ምን አንተ ብዙ ነገር ነው የምታወራው። ደስ ሲልህ ጸበል ሄዳለች፣ ደስ ሲልህ ምናምን ብዙ ነገር። እውነታውን ንገረኝ። ምንድን ነው? እሷን ነገር ታዩና ይልቅ እኔና አንቺ አይሻልም? እሱማ ይሻላል እኮ ግን ያው ያለውን ነገር በነፃነት እንዳደረግ። እውነት ከሷ ጋር ከተለያያችሁ እኔ የምፈልገውን ነገር በነፃነት ነው የማደርገው አይመስልህም? እሱ ልክ ነሽ። ግን ዞሮ ዞሮ ምንም አዲስ ነገር ስለሌለ ነው የእሷን ነገር እባክሽ ተይው። እኔ ራሴ እኮ እሷ ያው እዛው እንድትቆይ ያደረኩት እኔ ራሴ ነው እኮ። ለምን? ኦኬ አሁንም አንድ ላይ ናችሁ ነው? ያው እንደዛ አይነት ነገር ነው። እኔ ታዲያ እንዴት የምፈልገውን ነገር ወይ ደግሞ አንተ የምትፈልገውን ነገር በነፃነት ማድረግ እንችላለን? አይ ብዙም እኮ ምን ከባድ ነገር አድርገሽ ነው? አይ ቢሆንም በጣም ከባድ ነገር እኮ አይደለም። አይ ነፃነት ይኸውልሽ በቃ እቺ ስለሷ ምንድን ነው የሚያል የምትጨነቂው እንዴ? ምንም ቢሆን እኮ ጓደኛዬ ነበረች። የዛሬ ናት እንጂ አይ ግን በቃ ከሷ ይልቅ ደግሞ አንቺ ለኔ ተመችሽኛል እኮ። ምን እኮ ስለምን ከተመቸው እሷ የለችም ወይ? የእሷን ነገር እንትን ተወታሪና ይልቃውን ለምን ወደ ሩማን ነው? አይ ከዛ ፊት ያለውን ነገር ቆይ ብትነግረኝ እኮ እኔ ደስ ይለኛል። አንቺ ደግሞ ምንድን ነው የምነግርሽ? ከዚህ በላይ ምን ልንገርሽ? ነገርኩሽ አይደል እንዴ? አይ አሁንም እንድትነግረኝ እኮ ነው ያለውን ነገር በደንብ እንድትነግረኝ ነው። ነገርኩሽ እኮ። አይ እኔ አሁንም ቅር ያለኝ ነገር አለ። የት አድርገሃት ነው ማለት ያለውን ነገር ለምንድን ነው አንተ ራሱ ማልነግረኝ? ነገርኩሽ አንድ ያለችው ጸበል ነው አልኩሽ። እዛ እንድትቆይ ያደረኩት እኔ ራሴ ነኝ አልኩሽ አይደል እንዴ? ይልቅ እባክሽ እሱን ተይውና አሁን ለምን ወደ ሩማን ነው? ከዛ ቤት ግን ያለውን ነገር አትነግረኝም? እነግርሻለሁ እኔ ውድ እነግርሻለሁ። አይ ቆይ ከዛ በፊት ያለውን ነገር አስረዳኝ እንጂ። እቺ ደግሞ ምንድን ነው የምታካብጂው? ቆይ ልቀቀኝ እንዴ! ልቀቀኝ! ቆይ ተረጋጋ፣ ልቀቀኝ! እያስገደልከኝ ነው። ጮህ አንተ ልቀቀኝ! ምን ሆነህ ነው እንዴ? እጮሃለሁ፣ ልቀቀኝ! ልቀቀኝ! እጮሃለሁ! እጮሃለሁ፣ ልቀቀኝ! ኤፍሲ እጮሃለሁ! እጮሃለሁ፣ ኤፍሬም እጮሃለሁ! ልቀቀኝ! ልቀቀኝ! እንዴ እንሂድ። ይሄን ነገር ማስቆም አለብን። ተከተለው። አንቺ ለሰው ሂዳለሁ። ሲጀመር ሌላ ጓደኛዬ ለማጣራት ነው እንጂ ልቀቀኝ። ራሴ እወጣለሁ። እዚህ ነው መሰለኝ። መጣችሁ? አልጎዳሽም ማለት ይኸውና ካሜራው። ነይ አይዞሽ። መጣችሁ? ተረጋጊ። ጫወቱብኝ ነበር። በቃ አይዞሽ። ከእነሱ ጋር ቆይሽ። ይሄ ነው ቤቱ፣ ይሄ ነው። እዚህ ነው የሚመስል ደረጃ ነበርና ና ግባ ነው። እዚህ ቤት ሰላም ነው? የአቶ ኤፍሬም ቤት ነው? አዎ። እንዴት ነው? አቶ ኤፍሬም ነህ? አሎ። እርስዎ ሞት አቶ ኤፍሬም? አዎ። እሺ፣ እንዴት ነህ? ሰላም ነው? እኔ ልዑል እባላለሁ። እዚህ ጋር ካሜራ አለ። ያው ቤት ለቤት እየዞርን አንዳንድ
ጥሩ ስራ የሚሰሩ ሰዎችን ልምዳቸውን እንካፈላለን፣ ተሞክሯቸውን እንካፈላለን እና ጊዜ ካለ እንድታካፍለን ነበረ። ሲጀመር ማን ቤቴን አሳይቶ ማን ያሳየኝ? ኧረ ማንም አላሳየኝም። ከዛኛው ቤት ነበርንና እናቶ ይታይ ቤት ነበርንና እዛ ወደ አንተ ጠቆመን ማለት ነው። ጎበዝ ሰው ነው፣ በስራው ታታሪ ሰው ነው፣ ጠንካራ ሰው ነው። እሱም ብትጠይቁት ደግሞ ስለ ስራው ወጣቶችን ማስተማር የሚችል ሰው ነው ምናምን ብሎ ወደ አንተ ላከን ማለት ነው። እና ፈቃደኛ ከሆንክ አንዳንድ ምን ላይ ነው የምትሰሩት እናንተ? እኛ ሚዲያ ላይ ነው የምንሰራው እኮ። ምን ሚዲያ የቲቪ ፕሮግራም ነው። እና ያው ፊቴን ደግሞ ትንሽ የተሸፋፈንኩ ትንሽ ጉንፋን ሰሞኑን ስለያዘኝ ነው። እዚህ ጋር ካሜራ ማን ያለ። ስለዚህ ስለ ስራ ጉዳይ ነው የምጠይቀኝ? ስለ ስራ ጉዳይ ነው የምናወራው። ምናልባት ተሞክሮ እንድታካፍለን ነው። እርስዎ በዘርፉ በስራ ላይ በንግድ ዙሪያ ብዙ ስራ ስለሰሩ እሱን ሊያካፍሉን የሚችል ከሆኑ ነው። መግባት ይችላል። እንግባ። እሺ፣ አመሰግናለሁ። እንግባ። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን በአቶ ኤፍሬም መልካም ፍቃድ ቤቱ ደርሰናል ማለት ነው። በዋነኝነት ያው ስለ ስራ አንዳንድ ጥያቄዎችን እንጠይቀውና ምላሾች ይሰጠናል። ከዛ በኋላ ደግሞ እኛም እንደ ፕሮግራም የማበረታቻ የሚባል ሽልማት አለን። እሱን ሽልማት እንሸልማለን ማለት ነው በፕሮግራማችን ስም። እንግዲህ በዋነኝነት እስኪ ከቅድሚያ ስላስገባን እናመሰግናለን። ስምህን ብታስተዋውቅልኝ። ኤፍሬም ስዩም እባላለሁ። ያው እንዳልከው ቅድም የተለያዩ የንግድ ስራዎች ላይ ነው የምሰራው። ያው ከቤተሰብ የመጣ ነገር ነው የንግድ ሙያ። አባቴም ትልቅ የንግድ ስራ ይሰራ ነበር። በዛ የተነሳ ነው ወደ ንግድ ዓለም የገባሁትና አሁን ጥሩ ደረጃ ላይ ይገኛሉ፣ እግዚአብሔር ይመስገን። በጣም ደስ ይላል፣ በጣም ደስ ይላል። እንዴት ነው ታዲያ ህይወት፣ ስራ እዚህ ለመድረስህ አብሮህ የነበረ ያጠነከረ ሰው በአካባቢ ሰው ምን አይነት ሰው ነው? እስኪ ስለዚህም ንገረኝ። ቅድም እንደነገርኩ ነው ያው አባቴ ንግድ ስራ ላይ ነበር የሚሰራው እና ያው በነጋዴ እጅ ስታድግ አለ አይደል ከስር እየለመድክ ነው የምትመጣው እና ስኬታማ የመሆኑ መንገድ ትልቁ መንገድ እሱ ነው ብዬ ነው የማስበው። እሺ እንደው ማትረሳው ገጠመኝ ውጣ ውረድ ወይ ደግሞ ከባድ ጊዜያት ይኖራሉ እና በስራ ማለት እንደነዚህ አይነት ጊዜያትም ከነበሩ እስኪ ንገረን። ያው እንደ ንግድ ስራ ስትሰራ አንዳንድ ጊዜ ያው ልትከስር ትችላለህ። ኦፍ ኮርስ ብዙ ከባድ የሆነ ኪሳራ ትከስራለህ። አንዳንድ ጊዜ ተማምነህ የምታመጣቸው እቃዎች ክስረት ውስጥ ሊከቱ ይችላል። ከውጭ ሀገር የሚያስገባሉ እቃዎችን? አዎ አንዳንድ እቃዎችን ከውጭ ያስመጣሉ፣ ሞባይል አክሰሰሪዎች ምናምን ነገር። አንድ ጊዜ እንደዚህ አይነት ነገር ገጥሞኛል። ምንድነው ሙሉ ለሙሉ እቃዎቹ ገብተዋል ተብሎ ብር ተልኮ ምናምን ነገር ትንሽ አየር ላይ የፌክ ነገር ተሰርቼ ትንሽ የዛን ጊዜ ተጎድቼ ነበር። ያው በንግድ ዓለም ውስጥ መነሳት መውደቅ ያለ ነገር ነው። እውነት ነው። እንዴት ነው ታዲያ ልጅ፣ ትዳር እንዴት ነው? ምን ላይ ነው? እንግዲህ ያው መቼም ያው ስራ ተፍ ስትል ብዙ ጊዜ እንደዚህ አይነት ነገር ብዙም ትርቃለህ እንደዚህ አይነት ነገር እና ያው ታስቧል። እንግዲህ እንደ እግዚአብሔር ፍቃድ ይሆናል ብዬ አስባለሁ። ማን ጋር ነው አሁን እዚህ ቤት ውስጥ የሚኖሩት? ታናሽ ወንድም አለኝ። ከታናሽ ወንድሜ ጋር ነው ያሉት። ኦኬ፣ በጣም ጥሩ ነው። እዚህ ቤት ውስጥ አሁን ይገኛል ታናሽ ወንድም ነው? ይኖራል አይ ቲንክ ነው ወይስ የራሱ ክላስ አለው? ምን ያው ቤቱ እንደምታየው ሰፊ ነው። ወደ ክላሱ ይሆናል ትንሽ ትምህርት ላይ ምናምን ስለሆነ ጥናት ምናምን ነገር ይዞ ይሆናል። በጣም ጥሩ። እስኪ ምናልባት ስለ እርስዎም ስላሳለፉት ነገር ካለ ቢጠሩልኝና እሱን መጠየቅ ብችል። እሱስ በምን አይነት መንገድ እየተጓዘ ነው? አንድ ወንድም ለአንድ ወንድሙ ማድረግ ያለበት ብዙ ነገር አለ እና ስለሱም ቢነግረን ካለ ብጠራል። ይኑር አይኑር አሁን እንግዲህ አላውቅም። እሺ ይቅርታ ግን ያው አረፍ ችግር እንዳጋጣሚ ሆኖ አለ ትንሽ ያነበበ ነበር እና በጣም ጥሩ።
እንዴት ነው? ሰላም ነው? እንዴት ነው? ልውል እባላለሁ። አረፍ በል በዚህ ጋር። እንዴት ነው? ይሄ ወንድምህ ነው? አዎ ታናሽ ነው? አዎ ታናሽ ነው። ታላቅ ነው ግን የሚመስለው። ብዙዎች ይላሉ ታናሽ ነው። ምን ያው ልጆች ይፈጥናሉ ትንሽ። በጣም ጥሩ ነው። እንዴት ነው ታዲያ ወንድምህ? እስቲ ከሰው ጋር እንዴት ተግባብቶ እንደሚኖር ምን አይነት ጸባይ እንዳለው ምን አይነት የስራ ሰው እንደሆነ እስኪ ንገረን ወንድሜ። በመጀመሪያ ያው አመሰግናለሁ ያው ስለመጣ። እስኪ ስምህንም አስተዋውቀንና ምን አይነት የስራ ሰው እንደሆነ ወንድሜ። አንተስ የእሱን አርአያ ተከታይ ነህ ወይ? ስሜ ሀብታሙ ይባላል። ወንድሜ እሱ እንደ አባቴ በለው በቃ የሆነ ሲጎልኝ ምንም ሲለኝ በቃ ከኔ በላይ ተጨንቆ እና አሁን ደግሞ ትምህርት ላይም ስለሆንኩ እሱ ስራ ነው። እሱ ድንገት ትምህርት ብዙም አልሄድም እንትን አላለም እና እንደሱ እንዳልሆነበት በቃ ይከባከበኛል። በቃ የሚያስፈልገኝን ነገር ምንም ከራሱ ፍላጎት እየቀነሰም ቢሆን ለኔ ያደርግልኛል። የግል ትምህርት ቤት ነው የምትማረው? የግል ትምህርት ቤት ነው የምማረው። በቃ ደሞዙን እንዳለ ለኔ ነው የሚያደርገው በለው። ለሱ ምንም እንትን ላይ ያው ትልቅ ባለሀብት ነው እንግዲህ አቶ ኤፍሬም እንደሰማሁትም አስመጪ ነው። ብዙ ነገርን ኢንቨስት ያደርጋልና ስራ ላይ ከዛ አንፃር ያው መቼም ደሞዝም አይባልም ግዴታውም ነው እንደ ወንድም። አይ እሱማ አስመገን እኔ ብዙ ሰዎች እንዲያውቁበት ስለማይፈልግ ነው እንጂ ነግሯል ለካ። እሱማ ብዙ ሰው ለምንድን ነው እንዲያውቅብህ የማትፈልገው አቶ ኤፍሬም? ያው ስራን ድምፅህን አጥፍተህ መስራት ይሻላል በሚለው ነው። ለዛ ነው የሚሻለው። አሁን ደግሞ ወንድምህም ሊያገባ እንደሆነ እየነገረኝ ነበረና ትቶ ሊሄድ ነው ወይስ እንዴት ልታረግ ነው? እሱማ ይከብዳል ትንሽ ብዙ አመት ተላምደህ ምን ብለህ ብዙ እንትኖች። ከልጅነት አንተ እዚህ ግን ያደግከው? ለምን እናት አባቶች ጋር አልተማርክም? እናት አባቶች ለትምህርት እዚህ አይመቸኝም እና ለትምህርቱም ብዬ እዚህ መጣሁ። ክፍለ ሀገር ናቸው ቤተሰቦቻችሁ? በጣም ጥሩ ሀገር ነው። እና መቼ እንጠብቅ ሰርጉን አቶ ኤፍሬም? እንግዲህ ያው እግዚአብሔር እዚህ ፍቅር መቼም ሰው ያስባል እግዚአብሔር ይፈጽማል አይደለም የሚባለው። እስከዛ ያው ልጅቱ ካለች እንኳን ይደርሳል። እውነት ነው እውነት ነው። ዋናው ማሰቡ ነው። ትክክል ነህ። ይቅርታ አድርጉልኝና አንድ ጥያቄ መጠየቅ እፈልጋለሁ። ምን ነበር? ያው ይሄን ያክል እንደ ወንድማማች ከተጫወትን ይበቃልና አሁን ቀጣይ የምጠይቀው ጥያቄ ሽልማት የሚያሸልመው ጥያቄ ነው። ማህሌት ስለምትባል ሴት ታውቃለህ? ማኔ? አይ ወንድም። እንዴት አወቅ ስለሷ? እንዴት አወቅ? ያው ከቅርብ ሰው ነው የሰማሁት እና ከእርሶ ጋር እጮኛ እንደሆነች ያው ብዙ ነገር ሳታጣራት ደግሞ ወደ ሰው ቤት መቼስ አጣርተስ ከልጅነት እስከ እውቀት ስላለ ህይወት አጣርቼ ነው እዚህ የመጣሁት። ያው ኢንተርቪውም ማለት ያው ማጣራት አለብኝ። አይ ማጣራት እንዳለብህ ሆኖ እንዳለ ልታወራኝ የፈለግከው ስለ ሌላ ነገር ስለነበር ነው። ወደ እሷ ጉዳይ ቀጥታ ስትገባ ገርሞኝ ነው። አይደለም ላይክ ወደ እሷ ጉዳይ የገባው ሳይሆን እጮኛ እሷ ናት ወይ ለማለት ፈልጌ ነው። አዎ እጮኛዬ ነች። አሁን ምን ላይ ነው የምትገኘው እሷስ? አሁን ያው ቅድም እንደነገርኩህ ልንጋባ ነው። ከዛ በፊት ትንሽ ለራሴ ጊዜ እፈልጋለሁ ብላኝ ትንሽ ራቅ ወዳለ ቦታ ራሴን ማድመጥ አለብኝ ብላኝ ምናምን። የት ነው የሄደችው? ወደ ቤተሰቦቿ ጋር ይመስለኛል። ራሴን ማድመጥ እፈልጋለሁ ብላኝ ለተወሰነ ወደ ቤተሰቦቿ ነው የሄደችው? እንደዛ መሰለኝ። ያው ምናልባት ሽልማቱ ትልቅ ሽልማት ነው እንግዲህ እንደ ቤተሰብ የመጣ ሽልማት እንደ ስራም የመጣ ሽልማት ነው። ሽልማቱን የምንሸልመው ያው እሷን ያለችበትን ሁኔታ ካወቅን በኋላ ነው፣ ወይም ደግሞ እሷን በስልክ ካወራን በኋላ ነው። በስልክ ልታገናኘን ትችላለህ? ወዳጄ ይሄ የግል ጉዳይ መሰለኝ። ትክክል። በዚህ በግል ጉዳይ ላይ አንተ አሁን እንደዚህ ስልክ ደውል ምናምን ስላልከኝ አልደውልም እኮ። የት እንዳለች ሁኔታዋን የምትኖር ያለችበት ሁኔታ ማወቅ ስለፈለኩ አይደለም። ልታወራኝ የመጣኸው ፐርሰናሊ እኔን ነው። እኔ ህይወት ውስጥ ገብተህ ደግሞ የት ነው ያለችው፣ እንዴት ነው ያለችው፣ ምንድን ነው ያለችው ምናምን ብለህ ልጠይቀኝ መምጣት አይገባም። ሲቀጥል ለእንደዚህ አይነት ጉዳይ የምታወራኝ ከሆነ መውጣት ትችላለህ። ምንድን ነው ኤፍሬም? አልገባኝም። አይቶ ትወጣልኝ ትችላለህ። በቃ ውጣልኝ። ሌላ ነገር ምን ችግር አለ? ችግር የለም። ታዲያ እኮ የት ናት ነው እኮ። ይሄ አንተን የሚመለከት ጉዳይ አይደለም። የሰው ህይወት ስለሆነ እንኳን አንተን የማያገባኝ
ተማሪ ነው አይደል? ተማሪ ደግሞ ንጹህ ጭንቅላት አለ አይደል? የት ነው ያለችው ማህሌት? አልሰማሁም። በቃ አገባንም ራሷን ልታደምጥ ሄዳለች እኮ። የት ነው ሄደችው? ይቅርታ የኔ ጌታ ትወጣለች። ያው ቤተሰቦቿ ጋር እንደሌለች ነው ከዚህ ቤት ትወጣልኝ። መለከታት ስለ እንደዚህ አይነት ጉዳይ አገባሃል ወይ? ባልወጣስ ቤቴ ድረስ መተህ ቤትህ ነው። አሁን እውነቱን ልንገርህ አይደለ? ለአንተ የማቀርበው ምንም አይነት የስራ ጥያቄ የለም። ስለ ማህሌት እንድትነግረን ነው የመጣው። እኔ ደግሞ ስለ ማህሌት ምንም ነገር አልነግርህም ወንድሜ። ስነ ስርዓት ያዝ። እኔ እየጠየቅኩ ያለሁት እሱን ነው አይደል? እኔ እየጠየቅኩ ያለሁት እሱን ነው። አዳምጠኝ ከዚህ በኋላ እሺ? ማነው? ምንድነው የምትወረጫቸው? እየተወረጫቸው አይደለም እኮ በስነ ስርዓት የምታወራ ከሆነ የት ናት ነው እኮ። በስነ ስርዓት ነው እያወራ ያለሁት። ታዲያ በስነ ስርዓት ተቀመጥ መጀመሪያ። ምንድነው እያደረግህ ያለው? እንድትጠጋኝ ስለማልፈልግ ነው እንደዚህ የተቀመጥኩት። እንድትጠጋ ካልፈለክ እኮ ትችላለህ። ራስህ እኮ ነው የደረሰው። ለምን እወጣለሁ? ምን ፈልገህ ነው የመጣው እኮ? ማህሌት የት ናት እያልኩ ነው። አንተ ማንስ ብሆን? አንተ ማነህ? መጀመሪያ ማንስ ብሆን? በቃ ማንም ከሆንክ ማንም ነህ ማለት ነው። ስለዚህ አያገባም። እዚህ ጋር ሰዳ ማህሌት ስለነሱ የህይወት ታሪክ ደግሞ እንደዚህ አይነት ነገር የጀመራችሁ ጭራሽ እንደዚህ አይነት ነገር ጀመራችሁ። ስነ ስርዓት ያዝ ወንድሜ። ምንድነው ስነ ስርዓት ያዝ? ምንም አይነት ነገር ነው አልጀመርኩም። ስለ ማህሌት ነው ንገረኝ እያልኩ ያለሁት። በቃ ቤተሰቦቿ ጋር ሄዳለች አልኩህ እኮ አለቀ። ምንድነው የምነግርህ ከዚህ በኋላ? ኧረ እስከዚህ መናገር እኮ አይጠበቅብህም። ለምንድን ነው የማይናገር? ያለ መናገር መብቱ ነው። እህት አለ? እህቶች አሏችሁ? እህቶች አሏችሁ ወይ ነው ጥያቄው። ምንድነው? ምን አገባህ? ማህሌት ቢኖርም ባይኖርም ምን አገባህ? ማህሌት የት ናት? አዎ ነገርኩህ እኮ እዛ ጊዜ እንድነግርህ ነው። ደውልላትና አገናኘኝ። ለምንድን አንተ ማነህ ነው ደውዬ ማገናኘት? ይኸውልህ ማህሌት ከተሰወረች 1 ወር ከ15 ቀን ከ20 ቀን አልፏታል። እሺ የት ነው ያለችው ነው ጥያቄው። ቤተሰቦቿ ጋር እንደሄደች ነው የማውቀው። ቤተሰቦቿ ጋር እንደሌለች እኔ ባለሙሉ ማስረጃ ነኝ። ምንድነው ማስረጃ? ከፈለክ ለእናትየዋ ደውዬ ላሰማ እችላለሁ። ምንድነው ማስረጃ? ምን አይነት ነገር ነው? ምንድነው ማስረጃ? እኮ ማስረጃ አለኝ ካል እየነገርኩህ ነው እኮ። ሌላ ምንም አይነት ፍላጎት ኖሮኝ አይደለም እዚህ ቤት የመጣሁት። አንተ ምን አስበህ ነው? ቆይ ምንድነው የፈለከው ከኔ? እየነገርኩህ የሰው ህይወት ታሪክ ውስጥ ምን አገባህ? የትም ትሂድ ምን አገባህ ማለት ምን መለከታል? ቆይ እዚህ ጉዳይ ውስጥ ይኸውልህ ሰማኝ ወንድሜ። በልበል አረው ጣበናት አራሱ ጦር እኔ ክላስ አሬዱ ጣበናት እንዳትነካኝ ቀስ በል። ይኸውልህ መርማሪ ጋዜጠኛ ነኝ። ስለሷ የመናገር እያንዳንዱ ግዴታ አለብህ። ምንድነው ግዴታ? ምንድነው ግዴታ? ጠጋ በልና አልፈህ ቁጭ በል። አንተን እንኳን ለምን ኧረ በእናትህ ውጣ። አንተን እንኳን ለምን ውጣ ነው። ይኸውልህ ወንድሜ ውጣ። ቁጭ በል አንተ ቁጭ ትቀጥል ቁጭ 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 ትቀጥል ምን ታረግ ነው የተነሳው? እንደምታስወጣኝ ያባ ምን ፈልገህ ምን ፈልገህ? ቁጭ በል እያልኩ ነው። ጠጋ በል ጠጋ በል። ለምንድን ገፍተህ ያስወጣኝ? ቤቴ እኮ ነው፣ ቤታችን እኮ ነው። ምን ያለ ቤታችን መተህ የምጠይቅህን እያንዳንዱ ጥያቄ ካልመለስክልኝ ሰማኝ ጨምድጄ ነው የምሄደው። እንዴ ለምን ጨምድደህ ትወስደኛለህ? ህግ ቦታ ሄደን እንነጋገራለን። ጨምድጄህ ነው የምሄድ ነው ያልኩት። ህግ ቦታ ሄደን እንነጋገራለን። እሱን አዎ ትነጋገራለህ። አዎ እንዴ ለምን ደግሞ ታስፈራራኝ? ቤቴ ድረስ መተህ ስርዓት ያዝ። ታስፈራራለህ እንዴ? ስነ ስርዓት ያዝ። ሰው የስነ ስርዓት ያዝ። በቃ ከዚህ በኋላ ትክክለኛውን ነገር ለመመለስ ሞክር። ማህሌት የት ናት? ነገረህ እኮ አልሰማሁም። ቤተሰቦቿ ጋር ነው አይደል? እየነገርኩህ ነው። አንተ መጠየቅ የለብህም። ሰምተኸኛል? ቀፍድጄ አስወጣለሁ ከፈለክ። አዎ ማህሌት የት ናት? ጸበል ቦታ ነው ያለው። የት ጸበል? ራሷን ለማድመጥ ሄዳለች። እኔ ቅድም እናቷ ጋር ስላልነበረ አልኩኛው በቃ እኮ። አሁን እሺ የትኛው ጸበል ነው ያለችው? እኔ የማውቀው ነገር የለም። ከሄደች በኋላ ተደዋውለንም አናውቅም። ምን ሆና ነው የሄደችው? ራሴን ማድመጥ እፈልጋለሁ። ራሴን ማድመጥ እፈልጋለሁ ካለች ሰርጋው ቀን እኮ ኦልሞስት ከ10 ቀን በላይ አልቀረውም እኮ። አሁን ምን ፈልገህ? ከ10 ቀን በኋላ እንደምትፈራረሙና ሰርጉ ደግሞ ጾሙ ካለፈ በኋላ እንደሆነ በደንብ አውቃለሁ። ደስ ሲለኝ ማግባት ደስ ሲለኝ የመሰረዝ መብቶ ነው መሰለኝ። እውነት ነው። እኔ አሁን ስለ መሰረት ስላለ መሰረት ስላንተ ሰርግ አይደለም እያወራ ያለሁት። ማህሌት የት ናት ነው። ይሄ ሰውዬ አይሰማም እንዴ? ግራ የሚያጋባ ነገር እኮ ነው።
ጸበላት የጸበል ነው የሄደችው። እሱን ራሷ የፈለገችው ተናገር እንጂ የጸበል ነው የሄደችው። ለእሱ ስትሄድ እኔ ጸበል ነው የምሄደው፣ ራሴን ማዳመጥ እፈልጋለሁ። እያነበብኩ ነበር፣ ይህንን ሰምቻለሁ። ጸበል መሄድ እፈልጋለሁ ከመጋባታችን በፊት ክፉ ነገርም ካለ እንትን እንዲወገድ ብላ ጸበል ሄደችው እኮ። የጸበል ነው የሄደችው። እሱን ንገረን። ምን ያደርጋል? አሁን እኛ እሷ የሄደችበትን ጸበል እንዴ ብለን እንንገር? ስልኳም አይነሳም፣ ስልኳም አይሰራም። ንገረን። ምን አውቄ ነው የምነግርህ? ስልኳ ካልተነሳ እንዴት ብዬ ነው የምነግርህ? እሱ ብሎ ለምን ደግሞ አትረዳንም? ተነስ እንውጣ ነው። ተነስ እንውጣ። ከውጭ ቆይ። ተነስ በተነስ ተነስ በልቀጥ። ምን አይነት ነገር ነው ያመጣብኝ? በገዛ ቤታችን አንተ ገዛ ቤታችን ወጣይ ቀጥል ያዙት። ዋና ተናገር። የት ነው ያለች ማሪ? ማህሌት የት ናት ነው እያልኩ ያለሁት። ጸበል ነው ያለች። ማህሌት የት ናት? የት ናት ነው ጥያቄ። ነገርኩህ እኮ ስልኳ በሰላም ብታወራ ነው የሚሻለው ወይስ በግድ ብታወራ ነው የሚሻለው? በሰላም ብታወራ ነው የሚሻለው ወይስ በግድ ብታወራ ነው የሚሻለው? በስነ ስርዓት ነው። እሺ በቃ አልቀቀኝ። በቃ ለቀቀኝ። እሺ በቃ እንትን ነው የምትይዘኝ። በቃ አልቀቀኝ። እሺ እነግርሃለሁ እኮ እነግርሃለሁ። ይሄ ነው ዛሬ ማን እንደሆንኩ አታውቅም ወይ? እሺ ቁጭ በል በቃ ይነገራል። ምንድን ነው እየነገርኩህ ነው። እግርን እየጎተትኩ ነው የምወስድሽ። የት ነው ያለችው? በቃ የለችም እሷ። የለችም የምትለኝ የት ነው? በቃ ወደ አውሮፓ ልኬያታለሁ ማለት በቃ በግሪክ አድርጋ አውሮፓ ጀርመን ነው ያለችው። አሁን መቼ ነው የሄደችው? ኦልሞስት 1 ወር ሊሆናት አካባቢ ነው። ወደዛ ሸኝቻታለሁ። ለምን እንደምትዋሸው? ለምን ዋሻለሁ? እሺ ልካታል? አዎ ልኬያታለሁ። አንተው ከፍለህ? አዎ ከወንድሜ ጋር ተመካክረን ነው ይሄን ነገር ያደረኩት። ምክንያቱም እኔ አሁን ላለሁበት ደረጃና ለምንቀሳቀስበት እንቅስቃሴ የልጅነት ጓደኛዬ አስተዋጽኦ አድርጋለች እና እሷ ደግሞ ያለችው አሜሪካ። እሺ ስለዚህ ከእሷ ጋር መጋባት ባሰብኩበት ሰዓት እሷ እንደምትመጣና ትዳር እንድንመሰረት ስለጠየቀችኝ አሜሪካ ያለችው አሜሪካ ያለች ምትላል? አዎ እሺ በቃ ህይወቴ ምስቅልቅሉ ከሚወጣ ብዬ ለእሷም ጥሩ አጋጣሚ ነው፣ እኔም ሰላሜን አገኛለሁ ብዬ ወደ አውሮፓ ሸኝቻታለሁ። ያለ ነገር ይሄ ነው። ዱላ ምንም እኮ አያስፈልገውም እኮ። እውነቱን ነው እንድትነግረኝ የምፈልገው። አውሮፓ ወዳለች አሁን? አዎ ነገርኩህ እኮ። እሺ በአንተ በኩል ነው ያለቀው ፕሮሰሱ? አዎ የተወሰነውን ወንድሜ ያውቃል፣ አብረን ነው። አሳየኝ፣ ስልክ ላይ ያሉትን በሙሉ ቪዛም ይሁን የሆነ ፓስፖርትም ይሁን የሆነ ነገር አሳየኝ። እንኳ አንተ እኮ በጣም ግራ የምታጋባኝ ሰው ነህ። ልኬያታለሁ። አሁን ሪፊውጅ ካምፕ ነው ያለችው። ምንም አይነት ኮኔክሽን የለንም በዚህ ሰዓት። እዚህ ገና ከመውጣቷ በፊት የነበረውን የቪዛ ሂደት ቪዛ ወይ የሆነ ነገር ከስልክ ላይ ፓስፖርቱን አሳየኝ ነው እያልኩ ያለሁት። ምን ሊያደርግልኝ ያነሷል? ምን ማለት ነው? የሰው ልጅ እኮ ናት እኮ ብትሄድስ? የእሷን ጉዳይ እኮ ያስፈጸመችው እሷ ነች። እሷ ጋር ነው እንደዚህ አይነት ዶክመንቶች ሊኖሩ የሚችሉት። አይንህ እያየ ወንድምህን ከምገለው እውነቱን ብትናገር የሚሻለው እንዴ? ለምንድን ነው ወንድሜን ነው የምትገለው? እኔ ይኸውልህ እየነገርኩህ ነው። እኔ እሷ የቅርብ ሰው ነኝ፣ በጣም የቅርብ ሰው ነኝ። እውነቷን እስካልተናገርክ ድረስ ከዚህ ሴት አትወጣም። በቃ አለቀ። አሁንም እነግርሃለሁ እያልኩህ ነው። አንተ ብለኸኛል ይሄንን። ወንድምህ ገብቶ እያንዳንዱን ነገር ሲነግረኝ ግን ያኔ አንተ የሆነ ነገር ብትል የለውበትም ምንም እንዳትለው። ከእሱ ጋር ማውራት አይገባም። ከኔ ጋር ማውራት እፈልጋለሁ እንጂ ለምን እንደማላወራው እሱ
እየነገርኩ ነው። ብትነሳ ብትቀብጥ ነግሬሃለሁ። አንተን አያደርግም። ና እኔ ራሴ ነግሬሃለሁ። ቁጭ በል አምጣልኝ፣ ዋና አምጣልኝ። ና ግባ፣ ቀጥል፣ ግባ፣ ቀጥል። ስምተኛል አይደል? እሱ እውነቱን ነግሮኛል። የሆነውን በቃ እኮ ከነገረ ታዲያ የት ነው ያለችው እሷ? ነግሮ የለ እውነቱ እኮ ንገረኝ። አንተ ደግሞ ከአንተ አንደበት መስማት ፈልጋለሁ። የት ነው ያለችው? አይ ምን ልዩነት አለው? ንገረኝ እኮ እያልኩ ነው። እሺ ወንዴው በቃ እየደቀምኩበት ነው እሱ ላይ ይነግራል። በቃ እነግርሃለሁ። እሺ መሰረቱ ተቀባብሏል። እኮ እነግርሃለሁ። በቃ ቁጭ በልሽ። እያንዳንዱ ነገር እንድትነግረኝ ነው የምፈልገው። ቀልድ አይደለም ያዝኩት። ሰምተኛል። መማር ትፈልጋለህ አይደል? አዎ እውነቱን እንድትነግረኝ ነው የምፈልገው። በቃ አሁን እኮ እውነቱን ይነግራል አልኩ። ስለዚህ የት ነው እውነት? ንገረን። የት ነው ያለችው? እሷ በቱርክ አርጋ በግሪክ አርጋ ጀርመን ገብታለች። እሺ ውጪ ነው ላካት። ተነጋግረን ነው ከአንድ ወር ከምናምን ነው አልሞስት አንድ ወር አካባቢ። በቃ አንድ ወር አካባቢ እኮ። እሺ እሷን የማገኝበትን አንድ ማስረጃ ስጡኝ እኮ ነው የምለው። እንዴት እኮ አሁን እኮ እሷ እኮ አሁን ካምፕም ላይ ስንደውልላት ስልኳ አይሰራም። ምን ማስረጃ እንስጥ? ሪፊውጅ ካምፕ ስለሆነ ያሉት ሪፊውጅ ካምፕ ትሆንሽ ቢያንስ ስትሄድ አልኩ። በማን በኩል ነው ሄደችሽ? በምን አይነት ፕሮሰስ ነው ሄደችው? በደላላ ነው ይላል። በምን ደላላ? እሱ የሚያውቃቸው ሰዎች ስላሉ የማውቃቸው ሰዎች ነበሩ። የእሱን ስልክ ንገረን። አሁን ያ ምንድነው? የእሱን ስልክ ንገረኝ። አንተ እኮ ነው አሁን እኮ የማታውቀውን ሰው አለማስገባት ነው። ምንድነው? ለምን እንደማያስገባኝ? በጥሩ ሁኔታ ባያስገባኝ እኮ በግድ እገባለሁ። ፈንቅዬለት ነው የምገባ ቤቱ። ወይ የደላለው ስልክ አለ እንዴ? የለኝም እኔ እሱ ስልክ። ለምን? እውነቱን ተናገር። ነገርን እኮ ከዚህ በላይ እውነቱን ተናገር። የሆነ ነገር እየተሰማኝ ነው። ልጅቱን ገላሃትም ከሆነ ተናገር። እየተሰማኝ ስለሆነ እውነቱን ነው የምነግርህ። አንድ ጊዜ ቤተሰቦቿ ናት፣ አንድ ጊዜ ጸበናት፣ አንድ ጊዜ ወደ ውጭ ሀገር ጀርመን ልኪያታለሁ። ምን አይነት ውሸት ነው? አሁን ሶስተኛ ላይ ነገርን እውነት ነው። እሺ እንደሄደች ቢያንስ እንኳን በስልክ እንኳን ቪዛሽ አሳይ። ስልክ ላይ ቪዛውን ወይ ፓስፖርት ሆነ የሆነ ነገር ሆነ እሱ ከደላላ ጋር እንትን አይደል እኮ። እሺ የደላላውን ስልክ ንገሩኝ። የለንም የደላላው ስልክ። አሁን ደላሎች እንደምታውቃቸው ናቸው። አንዴ ታገኛቸዋለህ፣ አንዴ ስልካቸውን አጥፍተው ይሄዳሉ። የጠፋውን ስልኩን ንገረኝና እኔ በማን ስም እንደወጣ ሲም ካርዱ አይቼ ከዛ በኋላ አስፈልጌ አገኘዋለሁ። በቃ የጠፋውን ስልክ ምንም እኮ መጨቃጨቅ አያስፈልግም። የደላላው ስም ማን ነው? አንጣው። የደላላው ስም ማን ነው? ናትናኤል ነው። ካሜራማን እንካ፣ ይሄን ቁጥር እንትን አስብልልኝሽ። እንካ። እውነት ናትናኤል ነው የሚለው ወይስ በማን ስም ነው የወጣው? ደውለህ ጠይቀህ እንትን በልልኝ ከቴሌ። እውነቱን ብትናገሩ ነው የሚሻላችሁ። ነፃ የሚያወጣችሁ እውነቱን በመናገር እሱ ነው። ነገርን እኮ ከዚህ በላይ እኮ አውሮፓ የምትልክበት አንዳች ምክንያት የለህም። ለመጋባት ሳምንት የቀራችሁ 10 ቀን የቀራችሁ ሙሽሮች ለምንድን ነው አውሮፓ የምትልካት? ምክንያቱን ነገርኩህ እኮ። ምንድን ነው ምክንያት? ነገርኩህ። አሜሪካ ያለችው ሚስቴ ልትመጣ ነው። ሚስት እያለህ ለምን እሷን ፍቅረኛ አድርገህ ያስካት ለረጅም ጊዜ? የእሷም ህይወት እኮ እንዳይበላሽ ነው ወደ አውሮፓ የላኩት። በጭራሽ አልሄደችም እሷ። በጭራሽ ነው የምልህ። ሄደች ካልከኝ እሺ፣ በየትኛው ቀን ነው የበረረችው? ከአንድ ወር በፊት። ከአንድ ወር በፊት ቀኑን ንገረኝ እያልኩ ነው። ሮብ ምናምን አይደለም። አሁን ላይ ሰኔ ወር ላይ ነን። ግንቦት ምን ቀን ሄደችው? ግንቦት መጀመሪያ አካባቢ 1 ወይ 2 አካባቢ እንደዛ ነው። አካባቢ የሚባል ነገር የለም። የሄደችበትን ቀን ንገረኝ። ሄደችበት ቀን 1 ነው 2 ነው? እርግጠኛ ሆነ እንድትነግረኝ ነው የምፈልገው። ግንቦት 2 አይደል? በ2 ነው። 2 ማታ ላይ። እሺ ይሄን ማጣራልኝ ካሜራማን። ግንቦት 2 በወይዘሮ ማህሌት ማን ነው? ያባታ ስም ገብረ ጊዮርጊስ። ማህሌት ገብረ ጊዮርጊስ
ሰምተኛል? በዚህ ቀን በረራ ላይ ነበረች ወይ? የት ሀገር ቪዛ ነው? የቱርክ። በአንድ ወር ጊዜ ነው ከቱርክ ግሪክ፣ ከግሪክ ጀርመን እንደዚህ። ገንዘብ ካለ እኮ ትሄዳለህ። ገንዘብ ካለ ምናምን የሚባል ነገር የለም። ሁለቱን አጣርተህ ስልክ ቁጥሩንም ይሄንንም ንገረኝ። ልክ ያለው ስልኩን ልክ ያለው። በጣም ጥሩ። አንላቀቅም። እውነቱን ነው የምነግርህ። እውነቱን ከነገርከኝ ግን እዚህ ነገሮችን ማቅለል እንችላለን። ወይስ የመጨረሻ ምላሻችሁ ይሄ ነው? ረጋ ብለህ ብታስብ ምላሻችሁ ይሄ ነው የመጨረሻ ምላሻችሁ? አይ ቆይ አንድ ጊዜ አሁን ምንድን ነው እያልከን ያለሁት ማህሌት የት ነው ያለች? አሁን ማህሌት ያለችበትን የበረረችበትን ሁሉም ነገር ነህ አይደል? አዎ አጣራለሁ፣ እያጣራሁ ነው። በቃ አጣርተህ ድረስበታ። በጣም ጥሩ። እውነት ከሆነ ይጣራል፣ ይቅርታ ጠይቄህ እሄዳለሁ። ውሸት ከሆነ ግን አንተ ነህ ያርገኝ። ምንድነው አንተ ነህ ያርገኝ ማለት? አንተ ነህ ያርገኝ ወይ ወንድምህ ነህ ያርገኝ? ምን ማለት ነው እንደዛ ማለት? እየነገርኩህ ነው። አልመለሱልህም? የስልኩን መልሰውልኛል። ናትናኤል የሚል ስሙ ሌላ ስም አይደለም፣ በራሱ በኤፍሬም ስም ነው የወጣው ሲም ካርዱ። ለምን እንደምትዋሸው? የማይሰራ ያንተን ስልክ የሌላ ስልክ ብለህ ሰጠኝ። ተናገር እንጂ። በቃ ትምህርትህን መጨረስ ትፈልጋለህ አይደል? እሱን ተወው በቃ። አልለቀውም። ከኔ ጋር አይደል ጉዳይ? አዎ ትምህርትህን መማር ትፈልጋለህ አይደል? ወደፊት እሱን ተወው። ከኔ ጋር ያለ ነገር በቃ ከኔ ጋር ካልሆነ ዛሬውኑ ከትምህርት ገበታ እሱን አትሄዳለህ። እኔ ሁሉ ነገር እነግርሃለሁ። እሱን ተወው። እሱ ትምህርቱን ይማርበት። ቀጥል። ደረሰ? አዎ ሲጀመር የልጅቷ ስም ሙሉ ስሟ ማህሌት ገብረ እሱ እንዳለ አይደለም። ማህሌት አሌክሳንደር ነው የአባቷ ስም። እሺ ማህሌት አሌክሳንደር የምትባል ግንቦት 2 ቀን ወደ ቱርክ የሚደረግ በረራ ምንም አይነት በረራ ላይ አልተሳተፈች። በስሟ ሲጀመር ፓስፖርትም አይነት ነገር ራሱ የላትም ነው የሚለው። የአባቷን ስም ከኢሚግሬሽን እንግዲህ አዎ እኔ ባይዘወይ ላይክ አውቄ ነው ቅድም ስለሰማሁት ያወራ ብዬ ነው ዝም ያልኩት። ታዲያ ውሸቱን ምናምን ተወው። ሰማኝ። ውሸቱን ተወውና እውነቱን ተናገር። ካልሆነ ቀጥ ብሎ ወደ ህግ ሂድልኝ። ተነስ በደንብ ተወው ወንድሜ ናት። ይኸውልህ እውነቱን መናገር የምትፈልግ ከሆነ እውነቱን ተናገር። እዚሁ ተደራድረን ውጣ እዚህ ቤት። ካልሆነ ቀጥ ብለህ ሄደህ እዛ ትናገራለህ። ህግ ቦታ ወሰደኝ። በቃ ችግር የለውም ይሻላል። አዎ ልጅቱ ሄደችበት ግን የመጨረሻውን ትናገራለህ። እየነገርኩህ ነው። መናገር ካለብህ እዚሁ ተደራድረን ነገሩን ነው ቋጨው። ካልሆነ ቀጥ ብለህ ውጣ። ተነጋገሩ። እሱን ተወው አልኩህ እኮ በቃ። እንደዛ ከሆነ ቁጭ በልና ንገረኝ። ለምን ደግሞ ተወው? እውነቱን ከተናገርክ እኮ ትቼው ልሄድ እችላለሁ። እንደራደር እያልኩ እዛ ከሄድክ ግን በቃ እሺ እሱን አስወጣው። እኔ ነኝ ለምን እንደሚወጣ ንገረው። ችግር የለም። እውነቱን ካልነገርክኝ የመጨረሻ ወደ ህግ ይዤ ነው እኮ። ቁጭ በል ተባልኩ እኮ በቃ ሊነግረኝ። እሺ ቀጥል። እውነት ጀርመን ያለችው? መወሻሸቱ ምንም አያስፈልግም። እውነት ነው መወሻሸቱ ምንም አያስፈልግም። እውነቱን ንገረኝ። በቃ እሷ በህይወት የለችም። ምን ማለት ነው? በህይወት የለችም ማለት ምን ማለት ነው ያስብላል። የት ሄዳ? ምን ሆነ? አጋጣሚ ነው ይህ ክስተት የተፈጠረው። ምንድን ሆኖ ነው የተፈጠረው? ያው ቅድም እንደነገርኩ ያው ስለ ጋብቻ እያወራን ባለንበት ሰዓት ላይ ትንሽ መጨቃጨቅ ተፈጠረ። እኔ ቅድም እንዳወራው እዚህ አሜሪካ ያለችው እጮኛዬ እሷ ኬስ ላይ ደረሰችና በዛ ጉዳይ እያወራን ጭቃጭቅን ያለ ድንገት ስገፈትራት ጠርዝ መታትና። የምን ጠርዝ? እዚህ ደረጃው ጠርዝ መቷት። ሰላም ነው ችግር የለውም። ቀጥል። እና በዛ አጋጣሚ ነው ያው ይሄ ነገር የተፈጠረው። እውነት ነው።
ከዛ በኋላ ሴት ወስዳችኋል። ታውቅ ነበር መሞቷ? እኔ በእርግጥ ያኔ ትንሽ አምሽቼ ነበር የገባሁት። እሺ። ከዛ እኔን ተከትሎ ወንድሜ ገባ። እሱም ስለሚያመኝ ስራ እንትን ስለሚል ሰራተኞችን ሸኝቶ ነው የሚገባው። እሺ። እዛ ገባ። እኔ ቀጥታ መኝታ ቤት ገባሁ ምናምን፣ እሷ ሰላም አልኳት ምናምን ገባሁ። ከዛ ትንሽ ጭቅጭቅ ነበረ፣ እየጨቃጨቁ ነበር። በምን የተነሳ እንደሆነ እንኳን ብዙም አላውቅም። ከዛ ትንሽ እየጨቃጨቁ ምን እያሉ ጭቅጭቁ እንትን ሲል ሲብስ በቃ ሲገፈትራት ምናምን በንዴት ሂጂልኝ በቃ ምናምን ብሎ ገፍትሯል። ልክ ሲወጣ እዚህ አሁን ስመጣ ደረጃውን አይተዋል። እሱ ጥርስ እዚህ ጋር አገኛትና ደም ወደ ውስጥ ነው የፈሰሰው። የሆነ ዶክተር ጓደኛ አለ። ወስዳችኋት ነበር ወደ ዶክተር? ደውዬ ጠርቼ ነበር። እሺ። ኦልሬዲ ደም ወደ ውስጥ ነው የፈሰሰው። አርፋለች አለ። ሰውነቷም ቀዝቅዞ ነበረ። አርፋለች አለ። በጭራሽ ዶክተር አይመጣም ለዚህ ስራ፣ በጭራሽ ስለማይመጣ ነው። መዋሸቱን ተወው። አሁን የምናውቀው ዶክተር አለ እኮ። በጭራሽ አልኩ አይመጣልህም ለነዚህ ነገር። ከዚህ በላይ አንተ ሰውዬ ምንድን ነው? ቆይ አልገባኝም። ሌላ እውነት እንዳለ ነው የሚሰማኝ። ምንም እውነት የለም ሌላ። ከሞት በላይ ምን እውነት? እጅ አለበት እኮ አንተ። እሱ ምንም የለበትም። ለምንድን የሌለበት? ምን አደረገ እሱ? ምን አደረኩኝ እኔ? ወንድሜን ያስተማረኝን ያበላኝን ያጠጣኝን አሁን ወይኔ ልክተተው? ለምን አትከተውም? ከሞተች በኋላስ ምን አደረጋችሁ? ይህ ጓሮ ነው የቀበረው። ጓሮ ነው የቀበርናት ሁለታችሁ ነው? አዎ። ታዲያ እንትን ድንኳን ጥለና ይሆን ታዲያ? በቃ እውነቱን ነገር። ስለዚህ ስትቀበርም አንተ አብረህ ቀብረሃል። እሱ የለበትም አልኩ። ለዚህ ዋናው ግዴታ ታዲያ ማን ሆነ ተጠያቂው? ስነ ስርዓት ያዝ። እኔና እኔ ብቻ ነኝ። ስነ ስርዓት አሁን እሱን እንደዚህ አይነት ነገር ውስጥ ለምን ተገቷል? ለምን አይገባም? ጉዳዩ እኮ አንስቶ ተሸክሞ እየቀበረ ሰውን የሚያክል ሰው ልጅ ፍጥረት ለምን እንደማይገባ? ተማሪ ስለሆነ? ተማሪ ከሆነ ታዲያ ደውሎ ለአንተ አይጠቁምብህም ወይ? ሄደህ ለፖሊስ እጅ ሲናሰ ባለማወቅ እንደዚህ ሆነ አትልም? የሚያኖረኝን ነው። ከዛ በምን ልኖር? ማን ሊያኖረኝ? ማን ሊያስተምረኝ? ለሆድ ነው አንተ የተጨነቀው፣ ለሰው ህይወት አልተጨነቅም። እሱማ ያስጨንቃል ነው የወንድምህን ነገር መሸፋፈንህ ነው። ስለዚህ አሜሪካ ለምትመጣው ፍቅረኛ የድሮ ፍቅረኛ ብለህ እጅ ላይ ያለችውን ፍቅረኛ እንገደልክ። በአጋጣሚ የተፈጠረ ነገር ነው እንኳን። በአጋጣሚ የሚባል መግደል ፈልጎ ነገር የለም። መግደል ፈልጌ እኮ አይደል። አለማወቅ ከተጠያቂነት ያለ ነው። ሰው በቃ እውነቱን ነገርኩህ አይደል? በቃ አሁን እኮ የሚያስፈልገው ነገር ምንድን ነው? ከዚህ በላይ እንደራደር ስትለኝ እውነቱን ነገርኩህ። ከዛ በኋላ ምንድን ነው እያልከኝ ያለው? እውነቱን ከነገራችሁኝ እወጣለሁ ብለህ እና ልውጣ? እውነቱን ነገርን። አንተ ጣጤን መሰለ የገደልክ ነው? በረሮ መሰለ ወይ ገንዘብ ይስጥ የፈለገው? ለበረሮ እንኳን ይታዘናል። እውነቱን ነው የምነግርህ። ምንድነው ሌላ ነገር የፈለከው ነገር? ቀጥሎ ወደ ግምት ነው የምትልክ። ሌላ መጀመሪያው ሰደም ብያለሁ ነበር እንዴ? ምን ታሰፈ? ሌባ ምን አይነት ትከተል? የቱ ጋር ነው እንደዚህ ሆነ? ጠጋ ብለህ ትቀጥል። እዚህ ጋር ነው የተቀበረችው። ጠጋ ብለህ ወደዚህ ትቀጥል። እዛ ከቆም ወደ አንተ ወደዛ። ይሄ ነው ይሄ ሰው የተቀበረበት ነው። ጠጋ ብለህ ያዘው ነው ካሜራማን። መቼ ነው ይሄን ያደረጋችሁት? እዚህ ጋር ነው። ስለዚህ መቆፈር አለበት ቶሎ። እስቲ ከኋላ እንትን ይምጣ፣ ኃይል ይምጣ፣ ይጨመር። ናሻውን ተመለስ። ናቀጥል ማለት ናቀጥል። ሂድ። ኤግዚቢት መያዝ አለበት።
እና አሻራ መነሳት አለበት። አውቀው ከዛ ያዟቸው አድርገውታል። አካባቢ ቆሻሻ እንዳለ ወድቋል። ይኸው ተመልካቾች እዚህ ጋር ነው እንደዚህ ያደረጉት። ሽታውም እንዳይወጣ መሰለኝ። በጣም ያሳዝናል። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። በጣም አሳፋሪና ዘግናኝ ድርጊት ነው የተፈጸመው እዚች ልጅ ላይ ማለት ነው። እኔ ለምን እንደዚህ እንደሚደረግ ግራ ነው የሚገባኝ በእውነቱ። አሁንም ግራ እየገባኝ ያለው ነገር ይሄ ነው። ወደፊትም ግራ የሚገባኝ በሰላም መለያየት ሲቻል ለምን እንደሆነ የሰውን ነፍስ ማጥፋት እንደ መፍትሄ የሚቆጠረው እኔ በጣም ግራ እየገባኝ ነው ያለው። አሁንም እባካችሁ እንደዚህ የምታደርጉ ሰዎች አድቡ፣ ከዚህ ድርጊታችሁ ተቆጠቡ። እንግዲህ ተማሪ ሆኖ እንደዚህ አይነት ነገር ውስጥ መግባት አስቡት። ወይ ባይገባበት ይሻል ነበረ። ወንድሙ ገደለ፣ እሱ አንስቶ አብሮ አቃበረ። ከተጠያቂነት አያልፍም። እሱም አንዱ ገዳይ ነው። ስለዚህ በአካባቢያችሁ ያያችሁትን ነገር ወንድሜ ነው፣ ዘመዴ ነው፣ ከሌ ነው፣ ጓደኛዬ ነው ሳትሉ ለሚሰራው ወንጀል ሂዳችሁ ጥቆማችሁን ስጡ። በቃ የቀረ ጓደኝነት ሊቀር ይችላል። ካልሆነ እናንተንም እያወቃችሁ ወንጀል መደበቅ ወንጀለኛም ስለሚያስብል ማለት ነው። ስለዚህ እባካችሁ እንደዚህ አይነት ነገርን እንደ መፍትሄ አትቁጠሩ፣ እንደ መፍትሄ አትውሰዱ ማለት እፈልጋለሁ። በዋነኝነት ዛሬ የሆነውን ነገር በሙሉ አይታችኋል። በጣም አሳዛኝ ድርጊት ነው የተፈጠረው። ገና ቤተሰቦቿም አልሰሙም። ታማሚ እናት ነው ያለቻት ሴት። እንግዲህ ይህን ስትሰማ ምን ልትል እንደምትችል መገመት አይከብድም። ጓደኛዋም እንዳልኳቸው አልሰማችም። ገና ኤግዚቢት ሊነሳ ነው እዚህ የተደረገበት አካባቢ ሁላ እዛ ነው ያለ ነው። እኛም አሁን እየጠበቅን ማለት ነው። አሻራ መነሳት ስላለበት አስከሬኑም ተቆፍሮ መውጣት ስላለበት ማለት ነው። ቻምን ልበላችሁ በጣም ያሳምማል። እውነት ለመናገር በሌሊት ሁሉ ነው የሚያቃዠን እንደዚህ አይነት ነገር እኛንና ምን እንደምላችሁ አላቅም። ብቻ እናንተ ተመልካቾች ስለምታበረታቱን አይዟችሁ ስለምትሉን እጅግ ከልቤ አመሰግናችኋለሁ። በእናንተ ላይ ነው ስራ የምንሰራው። አሁንም አይዟችሁ ጠንክሩ ከማለት ሀሳብ አስተያየት እየመጣችሁ ከመስጠት ወደ ኋላ አትበሉ ማለት ትፈልጋለሁ። እንግዲህ ምን ይባላል ከአሜሪካ ሌላ ፍቅረኛ ልትመጣ ስለሆነ እዚህ ያለችዋን ገደልኳት ማለት በጣም ቅስም የሚሰብርና ነውር የሆነ ስራ ነው። እንደዚህ የምታረጉ ሰዎች አድቡ። ነገም እናንተን ከመጠየቅ ወደ ኋላ አትሉም። አይታወቅብኝም ብላችሁ የምታረጉት ነገር ሁሉ ነገ እውነት ጠፍቶ ስለማይቀር ትገኛላችሁ። ይሄንን ማለት እንፈልጋለን ተመልካቾቼ። ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሳብስክራይብ እንዳይረሳ። እንግዲህ እስከዛሬ ላሉ አብሮነታችሁ እጅግ ከልባችን እናመሰግናለን። ለሞተችው ነፍስ ይማር ማለት እንፈልጋለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም